ነው ወይ ነው አይደል ብለህ ጠይቀኝ። አዎ እንደ ጽሁፉ መሰረት ብለን መውሰድ እንችላለን ወይ ነው አይደለም ነው ጥያቄ። አድመጣ የጠየኩን መልስልኝ። መንፈስ ቅዱስ እንደ ኢየሱስ መካከለኛ ነው ወይ ነው ብለህ አይደል ጠይቀኝ። ይማልዳል የሚለው ቃል መካከለኛ ነው ማለት እንችላለን በዚህ ጽሁፍ ላይ? በዚህ ጽሁፍ ላይ የጠየኩን መልስልኝ። አንድ ጥያቄ ሶስት ጊዜ እንዴት ትጠይቃለህ? አንድ ጥያቄ እየሰማው ኢየሱስ መካከለኛ ነው ተብሎ በሰውና በእግዚአብሔር መካከለኛ ነው ብሎ ቅዱስ ጳውሎስ በጢሞቴዎስ መልእክት ላይ እንደተናገረው መካከለኛው ስንት ነው ይላል ጢሞቴዎስ ላይ? አንድ ነው ይላል። አለቀ። ከጳውሎስና ከኤርሚያስ ማን ነው እውነተኛው? እኮ የኔ ሐሳብ እኮ ኤርሚ ምን ሐሳብ ነው? ማን ነው እውነተኛ ታማኝ ማን ነው? ከጳውሎስና ከኤርሚያስ ከማወራ ከኤርሚያስ ማን ነው ታማኝ? ማን ነው እውነተኛ? አቤት ጳውሎስ ነው። ከጳውሎስና ከኤርሚያስ ማን ነው ታማኝ? አንተ ልክ አይደለህም እያልኩህ አይደለም። ታቹረድ በቃ አየ ከጳውሎስና ከኤርሚያስ እንኳን ማን ነው እውነተኛ ብዬ እኔ ራሴን ከኤርሚያስ ከኔና ከጳውሎስ ማን ነው መካከለኛ እንኳን ማን ነው እውነተኛ እንኳን ብዬ ሶስት ጊዜ ነው የጠየቅኩት። ይሄንን እንኳን ለመመለስ እንትኑ የለው ምንድነው ሚዛኑ የለው። ቅዱስ ጳውሎስ ነው ትክክለኛ። ኤርሚያስ ትክክለኛ ከሆንኩኝ ቅዱስ ጳውሎስ የተናገረውን ቃል መሰረት አድርጌ ከተናገር ትክክለኛ ሆናለሁ። ስለዚህ ቅዱስ ጳውሎስ በሰውና በእግዚአብሔር መካከል ስንት መካከለኛ አለ ነው ብሎ ያለው? አንድ። መካከለኛ ብሎ የሚለውን ቃል ተጠቅሞታል ቅዱስ ጳውሎስ? አዎ። የት? አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5። ስለ መንፈስ ቅዱስ መማለድ ብሎ የሚለው ግን ሮሜ 8 26 እና 27 ላይ መካከለኛ የሚል ቃል ተጠቅሟል ቅዱስ ጳውሎስ? አልተጠቀመም። መካከለኛ የሚል ቃል ባልተጠቀመበት መካከለኛ የሚል ቃል አስገብተህ መጠየቅ ነውር ነው። 4 ነጥብ። ሐዋርያው መካከለኛ ነው ብሎ ስለ መንፈስ ቅዱስ መካከለኛ ነው ብሎ ልክ እንደ ኢየሱስ ለኢየሱስ በጻፈበት አይነት ጽሑፍ መንፈስ ቅዱስ በሰውና በእግዚአብሔር መካከለኛ ነው ብሎ ባልጻፈበት መካከለኛ ነው ወይ መንፈስ ቅዱስ ብለህ አትጠይቅም። ለምን? መካከለኛው አንድ ነው ብሎ አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ቅዱስ ጳውሎስ ተናግሯል። መካከለኛችን ስንት ነው ወንድሞችና እህቶች? አንድ ነው። አንድ ካኑ ማብራዘር ጨርሻለሁ። ወንድምነት አንድ ጥያቄ ሶስት ጊዜ ነው የጠየቁት። ኤርሚያስ ነው እውነተኛ፣ ጳውሎስ ነው እውነተኛ ተብለህ ስትባል አይመልሱም ቀጥታ። ኤርሚያስ እውነተኛ ከሆንኩኝ ሆነው ቅዱስ ጳውሎስ እንደተናገረው ጴንጤ ነው እውነተኛ ወይስ ቅዱስ ጳውሎስ ነው? ኦርቶዶክስ ነው እውነተኛ ወይስ ቅዱስ ጳውሎስ ነው ብለህ አንድ ሰው ቢጠይቅ ጴንጤ እውነተኛ የሚሆነው ቅዱስ ጳውሎስ እንደተናገረው የሚያምን ከሆነ ነው። ኦርቶዶክስ እውነተኛ የሚሆነው ቅዱስ ጳውሎስ እንደተናገረው የሚያምን ከሆነ ነው። ካልሆነስ ሁለቱም ሐዋርያቱ እንደሚናገሩት የማያምኑ ከሆነ ውሸታሞች ናቸው። የፈለገ የእድሜ ርቀት ይኖራቸው ሃይማኖቶቹ ማለት ነው። ካቶሊክም ቢሆን ውሸታም ነው ማለት ነው፣ እንደ ቅዱስ ጳውሎስ መልእክት የማያምኑ ከሆነ። በዚህ መሰረት በዚህ ሚዛን ሲመዘን እኔ የወንጌል አማኝ ነኝ። የኤርሚያስ ሃይማኖት ፔንቴኮስታልነት፣ ወንጌል አማኝነት እውነተኛ ነው እውነተኛ አይደለም ለራሴ ሳደላ ሳይሆን አዎ እውነተኛ ነው። እንዴት እውነተኛ ሆነ? ቅዱስ ጳውሎስ ሐዋርያቱ የጻፉትን እንደወረደ ነው የምንቀበለው። ኦርቶዶክስስ ውሸተኛ ነች። ለምን? ቅዱስ ጳውሎስ ያለውን አትቀበልም። መረጃ ኢየሱስን አማላጅ ብሎ ቅዱስ ጳውሎስ የጻፈውን እነሱ ግን አንለውም ይላሉ። ኢየሱስን መካከለኛ ብሎ የጻፈውን እነሱ ግን አንቀበለውም ይላሉ። ኢየሱስን አስታራቂ ብሎ ያለውን እነሱ ግን አንቀበልም ብለው ይላሉ። ሐዋርያቱ ግን ያላሏትን ማርያምን መካከለኛ ነች ብለው ይላሉ። ሐዋርያቱ ግን ያላሏትን ማርያምን አማላጅ ነች ብለው ይላሉ። ሐዋርያቱ ግን ያላሏትን ማርያምን አስታራቂ ናት ይላሉ። እና ቴንኪው ጨርሻለሁ። ያ ወንድምነት ጀምር ከዙ ጋር የሚገናኝ አንድ ፔትሮ የሚነሳ ሀሳብ ማድረግ ያነሳው በግልጽ ተናግሯል። መንፈስ ቅዱስ ስለምን እንደሚማለድ ስ በድካማችን ብሎት እዚህ ቢል ከሆነ የዮሐንስ ምዕራፍ 14 ላይ እኔ አብን እለምናለሁ እርሱ ከእናንተ ጋር ለዘላለም ይልክላችኋል።
ስለዚህ የመጣው መንፈስ ቅዱስ በድካማችን ያግዘን፣ እንዴት መጸለይ እንዳለብን ያስተምረን፣ ኦኬ ትክክለኛውን መንገድ ይዘን እንድንሄድ ይህ ሰው ደግሞ ዝም ብሎ መሀል ላይ እየገባ የሚጠብጠው ነገር አለ። ብራዘር መሀል ላይ ሰው እየገባ እያወራ መሀል ላይ ትገባለህ። እንደዚህ ደስ ይላል። ቤቱን እኮ ውስጥ ላድርግ አልክ። ብራዘር ተረጋጋች። ስለዚህ ከምናወራው ሀሳብ ጋር የሚገናኝ አይደለም። ስለ መንፈስ ቅዱስ በግልጽ ተቀምጧል። ስለ ኢየሱስ ክርስቶስ አማላጅነት እና መካከለኝነት ደግሞ በግልጽ ተቀምጧል መጽሐፍ ቅዱሳችን ላይ። ስለዚህ ሐዋርያ ጳውሎስ እርስ በርሱ የሚጋጭ ሀሳብ እየጻፈ ወይ ደግሞ እርስ በርሱ የሚጋጭ ነገር እያወራ አይደለም። በአጭር አማርኛ ወንድምነት ከእኔና ከጳውሎስ ማን ነው ትክክለኛ ብሎ ጠይቋል። ጳውሎስ ነው። ስለዚህ ጳውሎስን ሀሳብ ነው ቃል በቃል ወስደው መንፈስ ቅዱስ በድካማችን ግልጽ ነው። እንዴት መጸለይ እንዳለብን አናውቅም። ስለዚህ ስለኛ ይቃትታል። መቃተት ቢኖር ነገር ነው በቃላት የማይገለጽ እንዲህ ቃል አውጥተህ ምናምን ነገር ድምፀት እየተገኘበት ድምፀት እየወጣ እያገኘ እየሰማህ ምትለው ነገር ሳይሆን በውስጥህ የምታደርገው ነገር ነው። ይህስ በቃላት ሊብራራ የማይችል ስለኛ መንፈስ ቅዱስ በድካማችን ሊያግዝልን ዘንድ ይማልድናል። አለቅ። ያ መንፈስ ቅዱስ የት ነው ያለው? እኔ ውስጥ ነው ያለው፣ እኛ ውስጥ ነው ያለው። ለዛሬም ከኛ ጋር አብሮ ነው የሚኖረው። ስለዚህ በክርስቶስ መካከለኝነት እኛን በመወከል እና በመንፈስ ቅዱስ መካከል ያለው ነገር ፈጽሞ ይገናኛል። የመርጃው አገልግሎት ራሱ ጌታችን ኢየሱስ ክርስቶስ መካከለኛ ሲሆን ሰውን ወክሎ ነው እንደ አምላክንም ወክሎ ነው። ስለዚህ በመካከል የመጣው እኛን ወክሎ ነው። ይሄን የመካከለኝነት ነገር ደግሞ ላይክ ፊት የሚያደርገው ከአምላክም ከሰው ወገን መሆን አለበት ማለት ነው። ስለዚህ ስለ መካከለኝነት ስናወራ የምናወራው ከክህነት አንጻር፣ ኃጢአትን ከማሰሪያ አንጻር፣ ስለ ኃጢአተኞች ከመታየት አንጻር ነው የምናወራው ብራዘር። ከዛ አንጻር ነው የምናወራው እና ማይገናኝ ነገር ነው ያመጣው ለእናንተ እምነት አንተ የምታደርገውን ፕራክቲካሊ ያለህን ልምምድ በዚህ አስታርቀን እንደምንም አድርገህ ለመሄድ አስበኖችን ፓርቲ ያነሳው እና አብዛኛው ጊዜ ችን ነገር ነው ብዙ ጊዜ የሚያነሱት ወንድሞቻችን ኦርቶዶክሳውያን እና የሚገናኝ ሀሳብ አይደለም ብራዘር። እሺ ቅባቱ እሺ ቅባቱ ሚዩት አላረክም። ስለዚህ ምድር የምትሆነው አንተ እኔ ሆን ብለህ ነው እንደዚህ የምታረከው። ስለዚህ እግዚአብሔር ከአንተ ጋር ይሁን። አጸደ ቲክቶክ ውስጥ እግዚአብሔር ከአንተ ጋር ይሁን። እሺ ሌላ ኦርቶዶክሳዊ ካለ መግባት ይችላል። እሺ ዳግሻይ ያለ እንዴ? ዳግሻይ እኮ በቃ ያዕቆብን ሲያወራው በስማ በጣም ነው የሚገርመው። እሺ ሌላ ኦርቶዶክሳዊ ካለ ዲስ አዝ ሳውዝ አፍሪካ ኤችዲ ሳውዝ አፍሪካ አለ አለ። ይሰማል? ቤካ ይሰማል። እንዴት ነህ አባ? አለ እግዚአብሔር ይመስገን። እየሰማችሁ ነው? እና የት ቤተ እምነት ነህ? እንደምንድን ነው መጀመሪያ ቤተ እምነትን የሚጠይቀው? ከማን ጋር እያወራሁ እንደሆነ ለማወቅ ነው ብራዘር። አላስታውስከኝም? እንደ አንድ ገና አውርተን ነበረ እኮ። አላስታውስኩም ብራዘር። አንድ ቀን እኮ በኔ ቋንቋ አውርተኝ ነበር እኮ። ከየት ነህ? አላስታውስከኝም? ፕሮፌሰርን ስትጠይቀው ስተርክፕ ነው ብዬ መልሼ ነበር። ፍሮም ስተኬፕ ነህ? እሺ ታዲያ አንተ እዚህ ውስጥ አንተ ምን ለማድረግ ገባ? ለምሳሌ ብዙ ጊዜ ፎሎ አድርገ እየሰማችሁ ነው እና አፕሮቹ በጣም ነው የሚያስጠሉት። የእናንተ አፕሮቹ ምንድን ነው ያለው? ወንድምነት አልገባኝም። ያው ከባድ ነው እንደዚህ አይነት ሰው። ቆይ ምን መሰለህ እንደዚህ አመናይቱ
እሺ ድጋሚ ላክ እስቲ እኔ ወንድም ድጋሚ ላክ። ሶሪ ሳልሰማ አንተ አልኩኝ። እስቲ ድጋሚ ላክ እስቲ። አፍሮቹን ምንድነው ያልገባኝም እና ናገባ ድጋሚ ላክ። ስለኔ ነው አይደል አፕሮች ብሎ ያለው? አይ ቶ እሱ አይ ቆይ እታችም አንድ እየተናገረ የነበረ ሰው ነበረ። እነኚህ ሰዎች ኦኬ ከበጎ ሀሳብ ላይ ያዘላቸው ኖ አታድርጋቸው አታድርጋቸው ፕሊዝ። ምናልባት ወደ ሚዲያ የመጡት እነሱ በቅርብ ሊሆን ይችላል። የሚዲያውን ሁኔታ አያውቁትም። በጌታ ወንድሞች ይሆናሉ። ያውን አፕሮች እያሉ ብለው የሚሉ ጴንጤ ከአንድ ሰው ጋር አንድ ቀን እንዲነጋገር መጽሐፍ ቅዱስ ብትሰጠው ረግሞት ሰድቦት ነው የሚሄደው፣ ትዕግስት ከማጣት የተነሳ ማለት ነው። ወንድሞቼ እዚህ ያላችሁ ማለት ነው ከታች ኮሜንት ምጽፉ 10ኛ ዓመቴን ጨርሼ 11ኛ ዓመት ላይ ነው ሶሻል ሚዲያ ላይ ማለት ነው። እዚህ መጥቶ ማንም ነው አልኩ ልጋጉን የሚጠርግብህ ማንም ነው የሚሰድብህ ከእናት እስከ ሚስት ከማንነትህ በማያውቀው ዘርህ ትውልድህን ቋንቋህን ሁሉ ጭምር ሃይማኖትን ማበሻቀጥ ምናምን ነገር አንተ በክርስቶስ ፍቅር ልበሰፊ ሆነህ ልታወራቸው ስትፈልግ እነሱ በትዕቢት ሲያናግሩህ ሰው ነህና አይሰማህም ማለት አይደለም። ግን የቱንም ያህል ቢሰማን ዓላማ የገቤ ሰዎችን ወደ ዘላለም ሕይወት ወደ ክርስቶስ ኢየሱስ ማምጣት ስለሆነ ታግሰን እንሰማለን። በዚህ መካከል አሁን ቅድም የነበረውን ሰው አይታችሁታል። አንድ ጥያቄ ስንት ጊዜ ነው የጠየቅኩትኝ? እታይ ጻፉልኝ። አንዱን ጥያቄ ስንት ጊዜ ነው የጠየቅኩትኝ? ቅድም 2 ጥያቄዎች በተደጋጋሚ ነው የጠየቅኩት። አንዱን ጥያቄ ስንት ጊዜ ነው የጠየቅኩትኝ? ወንድሞች የቅድሙን ተዉት፣ አሁን የቅርቡን ማለት ነው የሰማችሁ። አንዱን ጥያቄ ስንት ጊዜ ጠየቅኩትኝ? አረ በጣም ጊዜ ነው። 3 ጊዜ አይደል? ኦኬ አንድ ጥያቄ 3 ጊዜ ከጠየቃችሁ ምንድነው የሚሰማህ ወንድሜ? ወይ አልሰማኝም እንዳትል ይሰማሃል። አንድን ጥያቄ 4 ጊዜ ጠየቅከው ማለት ምን ማለት ነው? አውቆ መጥመም አይደለም? አውቆ ለሚጠምሰው ጊዜን እያባከነብኝ ነው ብሎ በሚል እንደው ብቆጣ እንኳን ጽድቅ አይደለም እንዴ? ነው እኮ ይሄ ከእንቅልፉ የነቃ ጴንጤ ሁሉ መጥቶ አስተያየት እንደምሰጠው አይደል ብራዘርዬ። አንዱ ምን አለ ከታች ኤርሚ ትምህርትህ 100% መጽሐፍ ቅዱሳዊ ነው፣ ግን ለምን ትቆጣለህ አለኝ። ብራዘር መቆጣት የጻድቃን ባህሪያቸው ነው። መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም በመዝሙር መጽሐፍትም እንደዚሁም በኤፌሶን መልእክት ላይ ተቆጡ ኃጢአትን ግን አታድርጉ ይላል። የምንቆጣው ዝም ብሎ በትንሽ በትልቁ ነገር ነው? በፍጹም በትንሽ በትልቁ ነገር አንቆጣም። ግን ሰው እንደዚህ አውቆ ሲጠምብህ ብቆጣ እንኳን ከገስት ካስወረድኩት ብቆጣ እንኳን ትክክል ነው ማለት ነው። ግልጽ አይደለም እንዴ? ግልጽ ነው። ይሄ መሉ ብሎ መለሳለስ አይደለም። በቃ አንድ ጥያቄ 3 ጊዜ አንድ ሰው አይጠየቅም። ሰምቶታል፣ አልሰማውም ብሎ እንዳይ ይደገምለታል። ሰምቶት ግን አንድን ጥያቄ 3 ጊዜ ደጋግመ ከጠየቅ ሰውየው ጠማማ ነው ማለት ነው። ከጠማማ መንፈስ ጋር ደግሞ ስዳረቅ አሉልም። አሁን እናንተ ብትገባ ይሄን ኮሜንት የጻፍከው ሰውዬ ብትገባ እናትክን እንዲህ ላርጋት ብሎ ቢሰድብብህ ወይ ከገዝቱ ትተህ ትወጣለህ፣ ተስፋ ቆርጠ ማለት ነው። እና መቼ እንኳን ወደ ቲክቶክ እንደመጣችሁ መቼ እንኳን ወደ ሚዲያ እንደመጣችሁ እንኳን አታውቁም፣ ብዙዎች ጴንጤዎች ማለት ነው። ብራዘር የሶሻል ሚዲያን አገልግሎት የ11 ዓመት ልምድ ያለኝ ሰው ነኝ። ከጉርጡም ከጊንጡም ከአውሬውም ጋር ነው። እዚህ አጋንንት አይኑን አፍጥጦ ጥርሱን አፍጥጦ የሚሰራባቸው ሰዎች ናቸው እዚህ መጥተው የሚያነጋግሩ። ኦኬ ልብ በሉ። አጋንንት አልኩ፣ በአጋንንት ተልከው ማለት ነው። አንዳንድ ጊዜ መንፈሴ ብስጭት የሚልበት ምን እንደሆነ ታውቃለህ? በውስጤ ባለው በእግዚአብሔር መንፈስ ዴዘር እናደርጋቸዋለሁ። እና ልክ በትህትና በፍቅር እንደማናነጋግር ከፍቅር የጎደልን አድርጋችሁ የምትስሉ ሰዎች አታውቁትም አገልግሎቱና የአገልግሎቱን እንትን ማለት ነው። እና ለዛ ነው። ቴንኪው ተባረኩ። ወንድምነት እኔ ምንድነው እኔ አሁን የምከተለው እንትን አፕሮች በቃ
አላስፈላጊ ነገር የሚጽፉ አላስፈላጊ ነገር የሚናገሩ ሰዎች እኔ ደግሜ ማየት አልፈልግም። በበኩሌ በቃ ደግሜ ላያቸው አልፈልግም። ለምንድን ነው እንትን የሚለው በቃ እንትን ፒስ ኦፍ ማይንዴ መጠበቅ አለብኝ ብዬ እኔ አምናለሁ። በጭራሽ ማለት ነው። እና እነሱን የማስረዳት እነሱን ትዝኔ ማለት አይ ቲንክ በጣም ደከመ። እኔ በኩሌ ደክሞኛል በነገራችን ላይ በጣም የደከመኝ እና እኔ አሁን አይተሃል ቤቱ ላይ ምንም ብዙ ስድብ የለውም አይተህ ከሆነና ምንድነው አዝድቻቸዋለሁ፣ በደንብ አድርጌ አዝድቻቸዋለሁ። ተሳዳቢ በጠቅላላ በቃ ለምን ደግሞ ያኛኔ ከኔ ጋር ምን ጉዳይ አለው? በቃ አያስፈልግም። መስማት የሚፈልግ ሰው አንዳንድ ሰዎች ተናግረው ስሜት ያደርጉና አላስፈላጊ ነገር እንድትናገር ያደርጋሉ፣ አላስፈላጊ ነገር እንድትል ያደርጋሉ። በቃ እንደዚህ አይነት ሰዎች ምንድነው እንደኔ ነው በኔ አሁን በቃ እግዚአብሔር ከእናንተ ጋር ይሁን። ስለዚህ ያገናኘን እዚህ ጋር አይደለም። እግዚአብሔር ደግሞ ደስ የሚለው ነገር ይህ ፕላትፎርም የፈጠሩ ሰዎች ብሎክ እና ሚዩት የሚባለው ነገር አዘጋጅተዋል። ድጋሚ ሰውየው እንዳታይ አድርጎና በቃ ያንን አጋጣሚ ተጠቅሜ ብሎክ አድርጌ በበኩሌ እኔ ምን ያህል ፒስ ኦፍ ላይክ የውስጤን ሰላም እንደጠበቅኩ እኔ የማውቀው ምን ያህል የውስጤን ሰላም እንደጠበቅኩኝ በጣም ማለት ነው። እኔ ሰው ነኝ። በጣም የሚገርማቸው ነገር እዚህ ጋር ቁጭ ብለን ተሰድበን እኔ በጣም ሰድቤ ታውቃላችሁ። አይ ዝም በሉ በቃ ችግር የለውም ይሳደብ ምናምን ብዬ ግን ልክ ቲክቶክን ከዘጋ በኋላ የሚሰማኝን ነገር አትጠይቁኝ። በጣም ነው የሚሰማኝ። ለምንድን ነው የሚሰማኝ? ለምን እኔ እጎዳለሁ? ለምን እናት ይሰደባለች? ለምን አላስፈላጊ ነገር ውስጥ እንትላለሁ? ኦኬ ለምን ምንድን ነው ሪዝኑ? ምንም እና እኔ በጣም ስችት ብሎኛል፣ ድክም ብሎኛል። ሀሳብ ላይ ተወርቶ በሀሳብ ባለመግባባት ምናምን ነገር ተጋይተ በቃ አይ ምናምን ተባለ ብትወር ችግር የለውም። እና በቃ እኔ ብሎክ ነው ለእኔ በቃ ብሎክ በጣም ነፍሴ ነው። በጣም ነፍሴ ነው። በጣም ነው የምወደው ብሎክ። አም ሶሪ። እና ይኸው ሰላሜን ጠብቅ ያለው እኛ የቪወር አይደለም። እኔ የቪወር ጉዳይ አይደለም። እኔ ሚሊዮን ሰው አየ፣ 20 ሰው አየ፣ 200 ሰው አየ፣ 100 ሰው አየ። አረ እንዴ እኔ ጤናማ ሰው መጥቶ አሁን ለምሳሌ ወንድማችን እዚህ ቁጭ ብሎ እንደሚሰማው ሌሎች ቅድም ገብቶ እንደተወያዩት ምናምን ነገር በቃ በሰላም ምንም እኮ የለበትም አይደል? በቃ በሰላም አወራን፣ በሰላም ደስ የሚል ኮሚኒኬት አደረገን። ስድብ የለበት፣ ጭቅጭቅ የለበት፣ ምን የለበት። በቃ እንደዚህ ነው የሚፈልገው። እና እኔ አም ታየርድ በጣም ይደግ ወንድምነት ኦኬ ያ ሐሳብን ደግፈዋል ማለት ሐሳብን ለሐሳብ ተቀበለዋለሁ። ግን እንደዚህ መድከም የለብንም፣ ተስፋ መቁረጥ የለብንም። ስድብማ ይሰድቡናል እኮ የቤካ እናት ላትሰደብ ነው እንዴ? ትሰድባለች። ነገ ሚስት ስታገባ ሚስትን አጥረግርገው ይሰድባሉ። ልጆችን አበሻቅጣው ይሰድባሉ። የወጣህበትን ዘር፣ ትውልድህን፣ አገርን፣ ቋንቋን ተንተርሰው ይሰድባሉ። እኔ ለምን ተሰደብኩ ብዬ አልልም፣ ብዬም አላቅም። ሁሉ ቀን ማለት ነው እንደምታውቁት ካወቃችሁኝ ጊዜ ጀምሮ ከፌስቡክ ጀምሮ ይሰድባሉ፣ ይረግማሉ። እናቴን፣ ሚስቴን፣ ልጆቼን ቃል አውጥተው የረገሙ ሰዎች አሉ። እርግማናቸውን እኔ እንዴት እንደዚህ ይረግሙኛል፣ በምን ምክንያት ነው የምረገመው ብዬ አልልም። አሁንም ተራጋሚዎችና ተሳዳቢዎች ይምጡ፣ ሊያፈሱ የሚችሉትን ነገር ሁሉ በሙሉ በእኔ ላይ ያፍስሱት። ግን ተደማምጠን እናውራ ነው። የእነሱ እርግማን የእነሱ ስድብ በምን ምክንያት እንደሚደርስብኝ አውቃለሁና ስለማን ነው? ስለ ክርስቶስ ነው። በዚህ ጉዳይ ደግሞ ዓላማ ብዬ ነው የወጣሁት። ውጣም ብሎ ሲለኝ እኔ ዝም ብዬ በከንቱ ሳይሆን የወጣ ነው። በከንቱ ብለን በራሳችን ተነሳሽነት ሳይሆን የወጣ ነው። በጌታ ጥሪ ስለወጣሁኝ ስለ ጌታዬ ስለ ኢየሱስ ክርስቶስ እናቴ ተሰደበች፣ ሚስቴ ተሰደበች፣ ልጆቼ ተሰደቡ፣ እነቴ ተሰደበ፣ ዘር ትውልዴ ብሔሬ ተሰደበ ምናምን ነገር ብዬ ወደኋላ ከቶ ለቀን አንነዳላቸው። ወደኋላ አልልም። ይስደቡ፣ መሳደቡን ይሳደቡ። ግን አንድ ጥያቄ 3ና 4 5 አሰልቺ እስኪሆን አይደለም ተናጋሪው እርስ በርስ የሚያወራው ሰው አይደለም የሚሰማው ትውልድ ሁሉ እስኪሰለች ድረስ መሆን የለበትም። በቃ ግልጽ ነው፣ አጭር ነው። ማርያም ታማልዳለች፣ አታማልድም? ታማልዳለች። ኦኬ ሰምቶታል ማለት ነው። ስለዚህ ታማልዳለች ብሎ ለሚለው መረጃ ነው ማምጣት ያለበት። እኔ ጠይቄው ማርያም ማማለዷን ከመጽሐፍ ቅዱስ መረጃ አምጣ ብዬ ስለው ሳያመጣ ቀርቶ ሌላ ነገር እያወራ አሰልቺ መሆን የለበትም ነው እንጂ ስድብማ እንሰደባለን። ሁለተኛ እኔ ወንድምነት
ለሚሰድቡ ሰዎች ምላሹ ሚዩት ማድረግ እንጂ ብሎክ ማድረግ ተገቢ አይደለም ነው ብዬ የምለው። አይ ነው እንደምትወደኝ አውቃለሁ፣ እንደምትሰማኝ አውቃለሁ። ብሎክ ያደረካቸውን ሰዎች በሙሉ ፍታቸውና ሚዩት ነው መደረግ ያለባቸው። ብሎክማ ካደረግናቸው የሚናገረውን ነገር ሁሉ አይሰሙትም እኛ ጋር። እኔ ብሎክ እኔ ቤት ውስጥ ከሳምንት በላይ አይቆይም አያለውኝ፣ ሄጄ እፈታቸዋለሁ። ለምን? እነዚህ ሰዎች እስከ ወዲያኛው ብሎክ አድርጌ ያስቀመጥኳቸው ሰዎች አሉ። ለምን? ደጋግመን አይተናቸዋል። እናንተ ቤት ብሎክ የተደረጉ ሰዎች የተወሰነ ጊዜ ድረስ እንደዛ ልናደርግ እንችላለን። ግን እስከ ወዲያኛው ጥርቅም አድርገናቸው ከዘጋናቸው እዚህ ቤት የሚካሄደውን መርሃ ግብር አይሰሙትም ማለት ነው። ያ ደግሞ እነኚህ ሰዎች እግዚአብሔር በእኛ በኩል ሊጠቅማቸው የሚችለው ነገር የትናንት ተሳዳቢዎች እኮ ዛሬ ጌታን የተቀበሉ አሉ። ታውቃለህ ወንድምነት፣ ትናንትና ይረግሙን የነበረው ትናንትና ይሰድቡኝ የነበረው በእኔው እጅ ጌታን ሲቀበሉ አይቻለሁ። ስንቶቹን ትናንትና እኮ ዛሬ ጌታን ባይቀበልም ትናንትና እኮ እናትክን እንዲህ ላርጋት እያለ ሲሰድበኝ የነበረው ሮያል አሁን ታች ይኖራል። ኦርቶዶክሱ ወንድ ማለት ነው። አሁን ቢያንስ በእርጋታ ይሰማል ማለት ነው። ባይቀበልም ቢቀበልም ግን ይሰማል። እና የትናንት ተሳዳቢዎች ዛሬ እግዚአብሔር ሊለውጣቸው እንደሚችል በጣም እናምናለን። እና ሊሰድቡን ይችላሉ። የምንሰደብበት ምክንያት ግን ምንድነው ከተባለ አጭርና ግልጽ ስለ ክርስቶስ ነው። ስለ ክርስቶስ ነው ወንድሞች እናቶች፣ ስለ ጌታዬ ነው የሚሰድቡን። እና ስለ ስሙ ደግሞ ነቀፌታንና ስድብን ላንሸከም አንችልም። መሸከም አለብን፣ የሚያሸክመንም ጌታ ስላለ ማለት። እኔ እንደውም አሁን ተሳዳቢዎች ቀነሱ ነው ብዬ የምለው። እኔ ቤት ቀነሱ። ለምን እንደሆነ ታውቃለህ? ጌታ ኢየሱስ ምስክር፣ ይሄ ስለ ክርስቶስ ስትነቀፉ የክብር መንፈስ በእናንተ ላይ ያርፋል ብሎ የሚለው ነገር እውነት ሆኖ ነው ያገኘሁት። እኔ ባካችሁ ኑና ኦርቶዶክሳውያን እየተሳደባችሁ ግን እየተደማመጠን እናውራ። ስድቡን ትችላለህ። ሁለት ደቂቃ እኮ ቤቴ ውስጥ እኮ ሰጥቼ ስደቡኝ እኮ ብዬ የምል እኮ ብቸኛ ኢትዮጵያዊ እኮ ነኝ። 2 ደቂቃ ከ2 ደቂቃ በላይ እንዳይበዛ ለ2 ደቂቃ ግን አጥረግርግሃለሁ። 32 ጥርሴ እስኪረግፍ ድረስ በስድብ ሙልጭ አድርገህ እንደዛ ስታረጉ እኔ ላይ ክብር ስለሚጨምር ማለት ነው። ቤካ ላይ ክብር ስለሚጨምርልን እኮ ነው። ሰደቡ ይኑና እርገሙ ይኑና ግን ቤካ አሚን በል ወንጌላዊ አንዴ እኔም ላውራ እንዳልና ልናገር ያሰብኩትን በሙሉ ተናገርክብኝ። ወይ ለቤካ ጸጋ እንዲጨምርልህ ፍቃደኛ ሁን፣ አቅምህን ተናግረሃል። እኔ ያልኩትን ነው። በቀደም ለታ ሩም ብሎክ እንዳታረግ ሚዩት አርግ። ጴንጤ ከሆነ እየደጋገመ ያለውን ነው ፕሪኮንዲሽን ያስቀመጥ ነው። ጴንጤ ሆኖ እንደ ዳህነ እርግጠኛ ነን። በሱ በጎ ስራ ስለተሳደበና ስላልተሳደበ ሳይሆን ኢየሱስ ክርስቶስ ባፈሰሰው ደሙ እግዚአብሔር በሰጠው የፍቅር ባውንደሪ ድኗል። እሱ ላይ አይደለም። ሌሎችን ግን ቤካ አቅሙ የለኝም ካልክ ቢሆነስት እንጸልይልህ ጸጋ እንዴ ይሄንን የመሰለ ድንቅ የኢየሱስን የፍቅር ወንጌል እያገለገልክ አይ አልሰደብም ብለህ ካልክ ይሄ ጸጋ ያስፈልግሃልና እመን፣ እንጸልይልሃለን እንጂ ብሎክ እንዳታረግ። አንድ ኦርቶዶክስ አንድ ሙስሊም ብሎክ እንዳታረግ በጌታ ፍቅር እለምንሃለሁ። በቀደም እሺ ብለኸኝ እንደዚህ እናርጋ ታዲያ። አዎ ይጸለይለት ወይም ይዘመርለት፣ ዳጊ ይዘምርለት። አይጸለይም። ዳጊ ማይዘምር በመዝሙር አይደለም የሚጸናው። ምንድነው ማድረግ ያለበት? ጥሩ ተሳዳቢዎች 5 ሰዎች ኑ ግቡ ገስት ላይ ኦርቶዶክሳውያን። እኔ ፈቅዳለሁ። ቤካን ከግራና ከቀኝ አጣብቃችሁ ስደቡት። ስትራፖ የያዘው ሰው ስትራፖ የሚለቀው ሞር ሲሰራበት ነው የሚባል ነገር አለ። ጥሩ ተሳዳቢ ቤካን መጥቶ ይስደበው። በቃ ጠረጴዛም ደብድቦ ከግርግዳም ጋር ሲሰጡት እኮ አይቻለሁ። በነገራችን ላይ አንድ ጊዜ በጣም እስኪገርመኝ ሙልጭ አድርጎ ሲሰድበው ጸጥ ብሎ ሲያዳምጥ ያለ ታሪክ እኮ አለው። ሁሉንም በዜሮ ማባዛት አልፈልግም። አይ ነው እንዴ በጣም አዎ፣ በቁጭ ብሎ ሲሰድበው አመት አይሞላው። በጣም ገረመኝ። እና ኦፍኮርስ ያለፈበት የሚመሰክረው ህይወት አለ። ስድብ ተሰድበህ አታውቅም ማለት አይደለም።
ያለ ቦታው ያለ አግባብ አብጠልጥለው የማያውቁ ህይወትህን አያውቁ ሶሻል ሚዲያ ላይ ነው ምን አይነት ኑሮ ምን አይነት እንደምታልፍ አይታወቅም። ስለ ክርስቶስ ወንጌል ብለህ ነው። ስለዚህ ያ ወንጌል አይቀየርም፣ መርህ አይቀየርም። ሁልጊዜ አንተ የዓለም ብርሃን ነህ፣ አንተ የዓለም ጨው ነህ። ስለዚህ የሚሳደቡክ ሰዎች ይስደቡ። ወንጌል እንደተሰራ ሰይጣንን እንዳናደድከው እወቅ። በጽድቅ ይሁን እንጂ እየተገደለ እኮ የመጨረሻው የምትለው ነገር ምን አለህ ብሎ ሲባል የሞሮኮ ፓስተር ትዝ ይላችኋል? እኔ እንጃ የምታውቁም አልመሰለኝም። ልንገራችሁ፣ ትናንትም ልናገር ስል ተቋረጠ። የመጨረሻ እኔ ወድጄ ፈቅጄ አይደለም እናንተ ምክንያት ሆናችሁኛል፣ ጌታዬን ግን አሁን ላየው ነው ምለው ቃል ቸኩያለሁ፣ ኢየሱስን ላየው ነው አለ። አይን ሲበራል ስድብ ክብር ነው እንጂ ወንጌላዊ ኤርሚያስን የሚያክል በሶሻል ሚዲያ የተሰደበ የተረገመ ድግምት የተደረገበት መተት ሊኖር ይችላል። ማላውቀው የማውቀው ግን የእሱን ያህል የተሰደበ የለም። ይሄው ዓለም ልሞታ እና ይሄንን ልልህ ነው እንዳልናገር ግን ወንጌላዊ ኤርሚያስ ተናግሯል። ስለዚህ አሁን ፕራክቲካሊ ፍቀድላቸው 2 ደቂቃ አንዴ ይስደቡክ እንስማ። ተባረክ። እሺ እኔም እግዚአብሔር አምላክ ጸጋ እንዲያበዛኝ ጸልያለሁ። ኦልሞስት ያ ስሰደብ ዝም ብዬ ነው የምሰማው ማየው። አይናው ከጨለማው ዓለም ጋር የተጋባ ነገር ስላለው እነሱን በትዕግስት መስማትና ማድመጥ ትክክል ነው የማምናለው። ግን ያው አንዳንዴ ሲበዛ ከሚል አንጻር ነው። ለማንኛውም የኔ ሞዴሬተሮች ኦርቶዶክሳውያን በጠቅላላ ፍቷቸው፣ ግን ወንጌል አማኞችን የቦለኳቸውን ወይም ሌሎች ወንድሞች የቦለኩትን ወንጌል አማኞችን እንዳትፈቷቸው። ይሄ ሕግ ነው። ቢኮዝ አንድ ሰው በክርስቶስ አምኖ ድኖ ወንድሙን እህቱን አላስፈላጊ ነገር ከተሳደበ አላስፈላጊ ነገር ከተናገረ ጥሩ አይደለም፣ ሞር ይጎዳል። ቤተሰብ ጉዳይ ስለሆነ ማለት ነው። ቤተሰብ ስለሆን ትንሽ ይከብዳልና ወንጌል አማኞችን አትፍቷቸው፣ ማንንም ማለት ነው። ለምሳሌ ወንድምነት ጋር የምታውቋቸው ካሉ እዚህ የተቦለኩ እንዳትፈቷቸው። እኔ ጋር ምንድነው ዳኒ ጋር የምታውቁት ካሉ ራሱ እንዳትፈቷቸው። ግን ኦርቶዶክሳውያን በጠቅላላ ፍቷቸው። እኔም ጌታ ቢፈቅድ ማታ ላይ ምናምን ነገር እፈታለሁ፣ በጣም እፈታቸዋለሁ። ኦርቶዶክሳውያንን ብቻ እሺ፣ ኦርቶዶክሳውያንን ብቻ። ወንጌል አማኝ የሆኑትን እንዳትፈቷቸው። እኔ ስቦልክ ምክንያት አለኝ። በአንድም በሌላ ወንድሞችን ወይ አታክ አድርገው ነው ወይ እህቶችን አታክ አድርገው ነው የሚሆነው እና ወንድም ወንድሙን አታክ ሲያደርግ ወንድም እህቱን አታክ ሲያደርግ ደስ አይለኝም። በጣም ነው የሚደብረኝ። ሞር ኦርቶዶክሳውያንን ሙስሊሞችን ፍቷቸው፣ ግን ወንጌል አማኞችን እንዳትፈቷቸው። እነሱ ጊዜ ይውሰዱ። እሺ ኦርቶዶክሳውያን ካላቸው ገቡ። ቴዳዬ ግን ድምፁን ገብቶ ምንሰማው ደስ ይለኝ ነበር። ወዳችኋለሁ ሁላችሁንም። ግን በነገራችን ላይ እኔ እናቴን ታውቃለህ ወንድምነት እንዳጠዋትና በቃ ሞሬ የከበደኝና አንድ ቀን በቃ ተሰምቶኝ ሳለቅስ ሲያድርኩት ገባህ። በህይወቴ ልጇ እናቴን ደጋግሞ ሲሰደቡ ሆድ ባሰኝና ከባድ ነው። እናትን የሚያክል ነገር አተ ያውን በምድር ላይ ይባለው በስደት ዓለም ውስጥ ይከብዳል፣ በጣም ይከብዳል። እና ከዛን ቀን በኋላ ነው በጣም የደበረኝ፣ በጣም ብሶተኛ ምናምን ነገር ላይ ያደረገኝና ስሜታዊ ምናምን ማድረግ ጀመረና ከዛ እና ለዛ ነው ኤኒሃው ጌታ መልካም ነው። ወንድምነት ይሄ ባለመድኃኒቱን እንዴት ነው አንተ አውረው። ስላዳመጥኳችሁ በጣም አመሰግናለሁ። ከስር ወርጄ እከታተላለሁ። መልካም ምሽት፣ መልካም ቀን። እሺ አባ፣ ሌላም ጊዜ ጥያቄ ካለ ችግር የለውም። እሺ ዳና እንትን በለን ኮንታክት አድርገን። እሺ እሺ። ተባረክ። በጣም ነው የምንወድህ፣ በጣም ነው የምናከብርህ። ተባረክ። እሺ እንዴት አመሻችሁ? ሰላም ናችሁ ወይ? ከራዲዮ ሰላም ነው። በጣም ጥሩ። አይ
እየሰማኋችሁ ነበረ። አንዳንድ ኮሜንትም እያደረግኳችሁ ነበር እና ወንጌል ላይ መነጋገር፣ መጽሐፍ ጠቅሶ መነጋገር በጣም አስፈላጊ ነው፣ ትክክል ነው። ነገር ግን ሰዎች በየትኛውም ቦታ ላይ ቢሆኑ የስጋ ድቀት ወይም ደግሞ በስጋ በኩል ስንፍና ሊኖር ይችል ይሆናል። ሁሉም ሰው ስለተናገረና ወይም ደግሞ ክብረ ነክ የሆነ ስድብ ተሳደበ ማለት ሁሉም የኦርቶዶክስ ቤተክርስቲያን አባል ተሳዳቢ ነው ብሎ ማሰብ በራሱ ትክክል አይደለም። ምክንያቱም በጣም ወንጌል የምታውቅ የምታስተምር ታሪክ የጠበቀች ለዓለም የተረፈች ቤተክርስቲያን ናት። እባክዎትን አንድ ጊዜ የባህል ሕክምና እንትን ሀሳቡ ላይ ያወሩ ሰላሙት እንኳን ችግር የለም። ሀሳቡ ላይ ከመግባቴ በፊት እናንተ የተናገራችሁትን መልስ ያስፈልገዋል አይደለም? የኦርቶዶክስ አባላት ተሳዳቢ ናቸው እኮ እንጂ ሊጨርስ ከዛ ሀሳብ ትነግረኛለህ። ትጨርሳለህ። በስመ አብ እኔ እኮ አሁን የገባሁት እናንተ እኮ ረጅም ሰዓት ትጨርሳለህ። ለምንድን ነው አሁን እኮ ይሄ ነው አንዱ እኮ ስነ ምግባርነት። ሰው ቤት ውስጥ መጥቶ ትጨርሳለህ እያለን አንዴ ሰማን ስንልህ አምባገነን መሆን እኮ አንዱ ይሄ ኦርቶዶክስ ጠባይ ነው ብለን እኔ አሁን ምንም ነገር ብትል ልሳደብ አልችልም። እኔ እንደዛ ስላልሆንኩኝ ስትሳደብ ስለከረምክ ማለት ነው። በባለፉት ወራቶች ስትሰድበኝ ነበር አይደል? እኔን አሁን መቼ ከራዲዮኑ ማለት እኮ የወፍ ዝርያ ነች አውቃታለሁ። በዚህ ስም የሕክምና ባህል ምናምን ነገር መድኃኒት ወይ ሌላ ሰው ሊሆን ይችላል። ግን አንተው ከራዲዮን ብሎ በሚል የባህል ሕክምና ብሎ የሚለውን እኔ ነው የሰደብኩ። ከእውነት ጋር መኖር ያስፈልጋል። አይ እየጠየቅኩ ነው። ልብ ብለና በፍጹም እኔ አልተሳደብኩም፣ ልሳደብም የምችል አይደለሁም። ቤተክርስቲያኔም አባቶቼም እንዲህ አይነት ትምህርት አላስተማሩኝም። አሁንም ቢሆን ተረጋግቼ ነው ላወራ የሚችለው። ችግር የለም። አየህ፣ እንደዛ ሲሆን ጥሩ ነው የሚሆነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አባል ወይ ደግሞ የቤተክርስቲያኗ ልጆች ሰዎች ደካማ ሊሆኑ ይችላሉ። የትም ቦታ ላይ ድክመት አለ። የትም ቦታ ላይ ጠንካራ መንፈሳዊነት ሊኖር ይችላል። የቤተክርስቲያኗ ልጅንም መንፈሳዊ ላትሆን ትችላለህ። ጠንካራ የእምነት የእውቀት ችግር ሊኖርብህ ይችላል። ስለዚህ የተሰማህን ነገር ልትናገር ትችላለህ። ያ ማለት ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጆች ሁሉም ተሳዳቢ ናቸው ማለት ወንጌልን አምናለሁ ለሚል ወይ ደግሞ አንድ ንጹሕ ሕሊና አለኝ ለሚል ሰው በእንደዚህ አይነት ነገር ላይ መጥቶ ቤተክርስቲያኗን እና የቤተክርስቲያኗን ልጆች ከክብር ዝቅ አድርጎ ማሰብ እጅግ በጣም ትክክል አይደለም። ከሆነ እንኳን የመጀመሪያው ስድብን ለመቀበል የተዘጋጀ አይምሮ ያስፈልጋል፣ ዋጋ ስለሚያሰጥ ማለት ነው። አይደለም ከስድቡ ያለፈ ልንሞትለት ለምንችለው ወንጌል የምንኖር ከሆነ ሞትን እንኳን በአኮቴ ልንቀበለው ይገባል። ይሄ ግለሰባዊ የሆነን ሀሳብ የቤተክርስቲያንን አካል አድርጎ ወይ ደግሞ የቤተክርስቲያኗ ትምህርትና የቤተክርስቲያኑ አባል ተሳዳቢ ናቸው ብሎ ማሰብ እሱ ትክክል አይደለም። ስለዚህ የመጀመሪያው ነገር ሁል ጊዜ እንደው ለእውነት የምትናገሩ ከሆነ የራሳችሁ ለምሳሌ የእምነታችሁ ተቋም ዶግማና ቀኖና ካላችሁ፣ የትምህርታችሁ ሀሳብና እውቀት ካላችሁ እሱን በራሳችሁ መንገድ ማስተማር መተንተን ይቻላል። ምናልባት ደግሞ የቤተ ክርስቲያናችሁ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ለዛ መልስና ንግግር አስፈላጊ ሆኖ ከተገኘ ገብተው እንዲነጋገሩ ወይ ደግሞ በንግግራችሁ መካከል ለመግባባት የሁለት ሰው የተነጋጋሪዎቹ ሕሊና ፍቃድ ይፈልጋል። ይሄ በግላችን ዝም ብለን የምናወራውና ለመሳደብም ለመነጋገርም ከሆነ እሱ ትክክል አይደለም። ለመማር ግን በሰከን ሕሊና በንጹህ አእምሮ መነጋገር ያስፈልጋል። እኔ አሁን የገባሁት ላነሳችሁት ርዕስ ትምህርት ለመስጠት አይደለም፣ ስራ አለኝ። እኔ ግን ይሄኛው ሀሳብ እጅግ በጣም ትክክል አይደለም። ያስወረድኩ ጠንቋይ ታዲያ ምን ትምህርት ያውቃል? የባህል መድኃኒት ብለህ እኮ አንተ መተተኛ ደብተራ ነህ። እኛ እኮ የሰማንህ
የእኛን ሀሳብ ከሰጠህ በኋላ መልሰህ በአርእስቱ ላይ ታወያያለህ ብለን ነው። ጠንቋይና ባለመድኃኒተኛ ስር መጣሽና ስር ማሽና ቅጠል በጣሽ ምን የምታውቀው ነገር አለ? ስለዚህ መተህ አንድ አይመር ኩኪ ብለህ የምትል ሴቱን ሁሉ በቅጠልና በስር እየቀጠቀጥክ እያፈዘስክ የምትሰራ ጠንቋይ ሰውዬ ምን ልትለው ትችላለህ? ምን ልትል ትችላለህ? ኦኬ አንተን አሁን ስለ ወንጌል መሞት የምትነግረን እኔ ነበርኩ እኮ እንደውም እሱን ቀድሜ የተናገርኩት ማለት ነው። ስለዚህ ደግሞ ምን አለ ከዚህ መጥቶ ደግሞ አይ እኛ ስለ ወንጌል ለመሞት እንደው አንቺስ ምናምን ነገር አለ። ያንተው አይነቱ ጠንቋዮች ናቸው ሲሳደቡ የሚውሉት ማለት ነው። ኦርቶዶክስ ደግሞ የተሳዳቢ ብቻ ሳይሆን የመተተኞችና የአስማተኞች እኮ መጀመሪያ እውቀት የሚባለው ነገር ማወቅ ያስፈልጋል። ሚዩት አድርግ። በሀሳቡ ላይ የምታወራ ከሆነ ብለን ነው እኛ ሀሳብህን እንድናስጨርስ ብለን ዝም ብለን የምንሰማ ማለት ነው። ያው አንተ ግን ምን አልክ? የገባሁትኝ በአርእስቱ ላይ ልነጋገር አይደለም አልክ። በሃይማኖት ግን እናውራ ስትል ነበር። መጣህና ለእኛ ስለ ወንጌል ለመሞት፣ ስለ ወንጌል ለመሰደብ፣ ስለ ወንጌል ለመገፋት፣ ለመነቀፍ የተዘጋጀን እንድንሆን እኔው የተናገርኩትን ምክር መልሰህ እኔው ጋር ተናገርክ ማለት። እኔ ቅድም ምን አልኩት ወንድሜ ቤኪ? ፋርማሲ ሄደህ መድኃኒት አትወስድም ወይ? የመጀመሪያው ችግርህ ወንጌልን ለማወቅ ለመመስከርም እውቀት ላይም ለመነጋገር ችግር ያለብህ ሰው ነህ። አሁን እኔን ለመስደብ ጠንቋይ አልከኝ። እሺ ይሁን ችግር የለውም። እኔ ጠንቋይ ከሆንኩ ወይ ደግሞ ከእግዚአብሔር ሀሳብ የወጣው ከሆነ ዋጋ የሚከፍለኝ የማመልከው መድኃኒዓለም እንጂ አንተ አይደለም። አልሰድብህም። ሁለተኛ ደግሞ የባህል ሕክምና ማለት የዘመናዊ ሕክምና ይሄ ናቸው። በቃ ይኸውላችሁ እንግዲህ እንደዚህ ኒውታ ታደርግ ሰማይ መጀመሪያ ላየ ድክመት ይሄ ነው። አንተ ስትናገር እኔ ላይ ሚውት ያደረግኩህ ተልተሎ የምዘጋቢ ለዛ ነው። አዳምጥ። አንተ በተሳደብከው እኔ አልሳደብም። መጀመሪያ ሃይማኖቴ ስለምን ሌላ እባክህ ልናገር። በታስወጣይም ችግር የለውም። ምንም እንትን አይደለም። ከአንተ ጋር በመኖሬ የምጠቀመው ነገርም የለም። ሲጀመር የቤተ ክርስቲያን ክብር። እሺ እባክህ አዳምጠኝ። ሚውት አታርጉት። አንዴ ሞዴሬተሮች ተው። እባክህ ልናገር። ምንም አይደለም። አንድ ደቂቃ ፍቀድልኝ። እንደው እባክህ ባልቻው ደህና አይደል? እንዳትወጣ ተመልሰው ይግቡ። ቴዳዬ እንዴት ነው? እባክዎትን ተመልሰው ይግቡና ቴዳዬ ሊያወሩት ይፈልጋሉ። ከቴዳዬ ጋር ወንድሞች እናቶች፣ ሰውን ወንድሜ በዚህና ልክ እባክህ አንድ እድል ስጠኝ እንድናገር ብሎ ሲለምነው እድል እንኳን ለመስጠት ትዕግስቱ የሌለው ሰውዬ አሁን ይሄን ስለ ወንጌል መሞትና መነቀፍ መሰደብ ልትታገሱ ይገባል ብሎ ሲነግረን የነበረው ሰውዬ ምን አልኩኝ? እባክህ አንድ ጊዜ ልናገር እድል ስጠኝ ብሎ እየለመነው ላለመስማት 4 ነጥብ በሌለው ንግግር ሲያወራ የነበረ ሰው ይሄን አሁን ስለ ወንጌል መሞት፣ መነቀፍ፣ መሰደብ ልትታገሱ ይገባል፣ በእውነት ከዚህም በላይ ሊሆን ይገባል ብሎ ሲል የነበረው ሰውዬ እሱ ግን ሰውን ለመስማት እንኳን ትዕግስት የለውም። እኛ ሲያወራ ቅድም አታቋርጡኝ ብሎ ሲል አላቋርጥንም አውራ ብለናል። አወራ ጨርሶ እኛም ደግሞ የምናወራውን ይሰማናል፣ በርዕሱም ላይ እንነጋገራለን ብዬ ስጠብቅ እኔ የገባሁት በርዕሱ ላይ ላወራ ሳይሆን ይህንኑ አውርቼ ልወርድ ነው አለ። ታዲያ የኔ ማንም ስር መጣሽና ስር ማሽና ቅጠል በጣሽ እኔን መካሪ ሆኖ እዚህ መምጣቱ ያው ስለምጠነቁሉ ማለት ነው፣ ስራ ስለሆነ ማለት ነው። ይህንን ስራ የሚሰሩቱ በሙሉ ጠንቋዮች ስለሆኑ ማለት ነው። ቅጠል በጣሽና ስር ማሽ የሆነ በኦርቶዶክስ ቤተክርስቲያን ሃይማኖት ውስጥ ያለ አስማተኛ ነው፣ መተተኛ ነው። ኦኬ የባህል ሕክምና መድኃኒት እንሰጣለን ብለው የሚሉ በሙሉ ከጥቂቶቹ በስተቀር ካልሆነ በስተቀር በሙሉ በኦርቶዶክስ ያሉት በሙሉ ከአጋንንት ጋር ግንኙነት ያላቸው ሰዎች ናቸው። ለዚህ ነው አየህ ለመስማት እንኳን ትዕግስት የለህም አይደለም እንኳን ለመሰደብ። እኛን ግን መከርከን መተህ ያውም እኔ የተናገርኩት ነው መልሰህ የተናገርከው። የቱ ጋር ሲጀምር አንድ ኦርቶዶክሳዊ ጴንጤን ስለ ወንጌል መነቀፍ መሰደብ አለብህ ብሎ ሊመክረው የሚችል እና
ታዲያ አንተ አሁን ወንድሜን ለመስማት እንኳን ትዕግስቱ የሌለ ሰውዬ ብትሰደብማ ከዚህ ባሰ ምግባርህ ስለሆነ ስራቸው ስለሆነ እንጂ እኔ አሁን ሌላ አይደለም ያልኩት። ስር በጣሽና ቅጠል በጣሽና ስር ማሾች ከ98% የእውነት ልንገራችሁ አጋንንት ሳቢ ሰይጣንን የሚያነጋግሩ አንደርቢ ጥላወጊ መስተፋቅር እያሉ ኮከብ እየቆጠሩ ድግምት የሚደግሙ መተተኛና አስማተኞች የት ነው የሚገኙት? ኦርቶዶክስ በምትባል ሃይማኖት ውስጥ የተሰገሰጉበት ጎሪያቸው ዋሻቸው ነች ቤተክርስቲያን። በግ ከሚቀብረው ጳጳስ ጀምሮ ቅጠል እስከሚበጥሰውና ስር እስከሚምሰው ድረስ በሙሉ በሎሚ በመፋቂያ እደግምልሃለሁ እያለ ሴቱን ሁሉ ባላርባ አድርጎ ያቆመ ማን ነው? እንደነኙ አይነት ሰዎች ናቸው። እና በጠንቋይ ለመመከር እንኳን ልበሰፊ ሆነ እኛ ልባችንን ከፍተን ሰምተናል። ግን እኛ እንደሰማኑ እሱን ሊሰማን ይገባ ነበር። እና ቴንኪው ቀጥሉ ወንድሞች። እሺ አባኩ። እሺ ዶን ወንድማችን ሰላም ላንተ ይሁን። እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነህ አባ? እግዚአብሔር ይመስገን ከኦርቶዶክስ። እሺ ሄዳይ አውራው እስቲ። እሺ የጌታ ጸጋና ሰላም ይብዛላችሁ። ከራዲዮን ባይወጣ ባወራው ደስ ይለኝ ነበር። ኤርሚ እንዳለው ግን ተናግሮ መውረድ ብቻ ነበር የፈለገውና እንግዲህ እንደዛ አድርጓል። መታገስ ቢችልና 2-3 ደቂቃ ብቻ ቢሰጠኝ 2-3 ነገሮችን ብቻ ብናወራ ምክሩን እንደው በእርግጥ ተግባራዊ አድርጎታል ወይ? እኛንስ ለመምከር አቅም አለው ወይ? እንደው ከዛስ ቤት መልካም ምክር ይወጣል ወይ የሚለውን እንመለከት ነበር። አንደኛው መጽሐፌ ላይ ምን የሚል ርዕስ አለ መሰለ ቤካ? ከገለባ ውስጥ ጥቂት ስንዴ ፍሬ ፍለጋ የሚል ርዕስ አለ። ገለባ ነው። ከገለባ ውስጥ ስንዴ መፈለግ በጣም ከባድ ነው። ኤኒዌይስ ወደ መርሃ ግብሩ እንመለስና ዶን ርዕሱን አይተኸዋል። በተደጋጋሚ ኮሜንት ስታደርጋቻለሁ እባክህ አስገባኝ ሁሉ ስትል ነበርና የሆነ መልእክት ለማስተላለፍ ጉጉት እንዳለ ያሳያልና ርዕሱን አይተኸዋል? አው አማላጅ ማን ኢየሱስ ወይስ ማርያም ነው የሚለው። አይ ማለት እንዲህ እውቀት ኖሮኝ በደንብ እውቀት ኖሮኝ ምናምን ሳይሆን ግን አማላጅ በሚለው እንትኑ ነዋቡን ሳይሆን ነው መግባት የፈለኩት እኮ ሌላ ነገር ሳይሆን ማለት። እሺ ምን ልትለን ፈልገህ ነው? ያው እድሉን ሰጠን እኮ። አይ አማላጅ ማን ነው ኢየሱስ ወይስ ማርያም ለሚለው ጥያቄ አማላጅ የምትረዱበት መንገድ ምን አይነት መንገድ ነው የሚለውን ነገር ማወቅ ስለፈለኩ መጀመሪያ አማላጅ ማለት ምን ማለት ነው የሚለውን ማለት ነው። ምን ማለት ነው አንተ ስትረዳው አማላጅ ምን ማለት ይመስልሃል? አማላጅ ማለት ስለኛ መለመን፣ ወደ ጌታ ማቅረብ የሚለውን ነው ወይም መለከተው። ጌታ መጣኸው ይሄን ትርጉም? ጌታ ምን አልከኝ? አልሰማሁም። ዶን መጣው ማለት ምን አልክ? አልሰማሁም። አይ ጌታ መጣው ስትለኝ አልገባኝም። ሌላ እንትን አለው? ሌላ አማላጅ ማለት ሌላ ቃል አለው? እሱ ትጠይቀኛለህ፣ ችግር የለውም። ግን መጀመሪያ አማላጅ ማለት ብለህ 2 ትርጉም ሰጥተሃል። እነዚህን ትርጉሞች ሰምተህ ነው አንብበህ ነው ወይስ በራስህ ገምተህ ነው? ያው እኔ ከሚደረግልኝም ሆነ ወይም ደግሞ ከሚባለው ማለት ነው። ምን ማለት ነው? ሊቪንግ ማን ነው? ቤካ ከታች ያለው ከዶን በታች ያለው ማን ነው? ሊቪንግ ተደብቋል። ቤተሰብ ነው
እሺ ከተደረገልኝ ማለት ምን ማለት ነው? አልገባኝም። ከተደረገልኝ ማለት ባለሁበት እምነት ማለት ነው። ኦኬ ትርጉሙን የወሰድከው አንተ ከተደረገልህ ተነስተህ ነው? አይ በዛም ሳይሆን ኢየሱስ ክርስቶስም በስጋ እያለ ስለኛ ሲለምን ስለኛ ሲጸልይ ነበርና አብዘን እንደዛውም ደግሞ ኢየሱስ ክርስቶስ ስለኛ ሲለምን ምን ማለት ነው? አልገባኝም። ስለኛ ሲጸልይ ነበረ። ስለኛ ሲጸልይ ማለት ምን ላይ ነው ያገኘኸው? እሱን ጸሎት ሲያደርግ ነበር ማለት ነው እኮ። ምን ላይ ነው ያገኘኸው? አይ ጸሎት ሲያደርግ አልነበረ? እኔ እንጃ። ብቻ ሳይሆን ያው ክርስቶስ ሲሰቀል ምን ላይ ነው እሱን ያነበብክበት ነገር? የሚያደርጉትን አያውቁምና ይቅር በላቸው ዶን የሚለውን ነው ያልኩት። ወይ እሱ ስለኛ ነው? እኛ ሰቅለነዋል እንዴ? አንተ ሰቅለኸዋል እንዴ? አይ አልሰቀልኩት። ስለዚህ ስለ አንተ አይደለም እሱ ነው የጸለየው፣ ስለ እኔ አይደለም እሱ ነው የጸለየው። ኦኬ ስለ እነሱ ነው። ስለኛ ያልከው ከየት አምጥተህ ነው? ኦኬ ስለዛ ሲሰቀል ስለኛ አይደለም ማለት ነው የሞተው። አልገባኝም አባባል። አሁን ወደ ሞተው ቀየርክ። አይ ስለኛ ሲለምን ስለኛ ሲጸልይ ስትል ስለነበረ ስለኛ ሲለምን ሲጸልይ የነበረው ምኑ ጋር ነው ብዬ ነው። አይ ዶንት ኖ ብቻ እንደነገርኩ ነው። ክርስቶስ ሲሰቀል ማለቴ አማልዶናል ማለት አስታርቆናል ማለት ነው አይደለ? እሺ እና ከዛ እይታ ነው እንትን ያልኩት። አማልዶናል ሲል አስታርቆናል ማለት ነው። እሺ ኢየሱስ ክርስቶስ ስለኛ ሲሰቀል አማልዶናል አስታርቆናል ማለት ነው። እሺ ተስማምቻለሁ። በደሙ ኃጢአታችንን አንጽቶታል። በደሙ ኃጢአታችንን ሲያነጻ የዛን ጊዜ አማልዶናል አስታርቆናል እያልከኝ ነው። ልክ ነኝ? አዎ ልክ ነህ። ከማን ጋር ያስታረቀን? ከአብ ጋር። ከአብ ጋር ያስታረቀን። ኦኬ ከአብና ከመንፈስ ቅዱስ ጋር ማለት ነው። ከአብና ከመንፈስ ቅዱስ ጋር እና ከራሱ ጋር ከራሱ ጋር አስታርቆናል ማለት ታራቂም ነው እሱ ማለት ነው። እሱም ታራቂ ነው። እሺ ስለዚህ አሁን አማላጅ ነው አይደለም የሚለውን እንዴት ትረዳዋለህ ታዲያ? አሁን አማላጅ አይደለም የዘላለማዊ ነው። የሱ የዘላለማዊ ነው ማለት ዘላለማዊ ማስታረቅ ማለት ምን ማለት ነው? የማይሻር እኔ በኢየሱስ ክርስቶስ ባልሆን ኢየሱስ ክርስቶስ ማላምን ሰው ባልሆን እኔ ወደ ኢየሱስ ክርስቶስ ወይም ደግሞ ኢየሱስ ክርስቶስን ሳምን ያኔ የእሱ የሰራልኝ ስራ ወይም ደግሞ ስለ እኔ የሞተው ሞት በዛ እድናለሁ ማለት ነው። ቆይ ሀሳብህ ገብቶኛል ወይስ አልገባ? አደና ወልዴ ተደብቀሃል። አደና ላድንህ ነው። የሆነ ሰው ቀድሞ አደነህ። ዶን ንግግርህን ገብቶኝ ከሆነ ልክ ነው ትለኛለህ። ከተሳስቼ ከሆነ ደግሞ ታርመኛለህ። ኢየሱስ ክርስቶስ በመስቀል ላይ በነበረ ጊዜ አማልዶናል፣ አስታርቆናል ብለሃልክ። እሺ ተስማምቻለሁ አልኩኝ። ኢየሱስ ክርስቶስ በመስቀል ላይ ሆኖ ያማልደን ማማለድና ያስታረቀን ማስታረቅ ደግሞ ዘላለማዊ እንደሆነ ጠቆምከን። እንደዛ ከሆነ ኢየሱስ ክርስቶስ አሁንም አማላጅ ነው እንዳንል የሚከለክለን ምንድን ነው? ኦኬ እሺ አሁንም አማላጅ ነው ማንልበት ምክንያት የሱ ዘላለማዊ ነው ማለት ምን ማለት ነው? ድጋሚ ስለ አንተ አይሰቀልም፣ ስለ አንተ አይሞትም። ይሄ የዘላለማዊ ምልጃ ወይም ደግሞ ከሰው ከሚማልደው የተለየ ምልጃ ማለት የሰውነ ኢየሱስ ክርስቶስ ምልጃ በፍጹም ይገናኝ አይደለም። ለአንተም ስነግር ማለት እኔ ወደ ሰው እንሄዳለን። ሁሉም በየራሱ ማየቱ ሀሳባችንን በደንብ ለማንሸራሸር ይረዳናል። አንዱን ከአንዱ ከተበላለቅ ነው ግን የተበታተነ ሀሳብ ይሆንብናል። እኔ አንተ ባልከው ተስማምቻለሁ ብያለሁ ቅድም። ኢየሱስ ክርስቶስ ምልጃ ወይም ኢየሱስ ክርስቶስ ማስታረቅ ዘላለማዊ ነው ብለኸኛል። ልብ አድርግ ቋንቋህን፣ ዘላለማዊ ነው ያልከኝ። ይህንኑ እስኪ በሌላ አንገል እኔ ላሳይህ ዶንዬ። ኢየሱስ ክርስቶስ ስንት ጊዜ ተሰቅሎ ነው ያዳነን? አንድ ጊዜ ተሰቅሎ ያዳነን ለመቼ ነው? ለዘላለማዊ።
ስለዚህ ኢየሱስ ክርስቶስን አሁን አዳኝ ነው እንላለን። በደንብ አዳኝ ነው የምንለው የዛን ጊዜ ተሰቅሎ ባዳነን ነው እንዴ? አዎ በሱ ባዳነን ኢየሱስ ክርስቶስ። በጣም አመሰግናለሁ። መጽሐፍ ቅዱሳዊና ትክክለኛ መልስ ነው የመለስክልኝ። አንድ ጊዜ ተሰቅሎ ባዳነን ለዘላለም ያድነናል። ለዘላለም ስለሚያድነን አዳኝ እንለዋለን። አዳኝ ብለን ስንለው አሁን እየሰቀል ነው አይደለም፣ ወይም ደግሞ አሁን ይሰቀላል እያልን አይደለም፣ ወይም ደግሞ አሁን ይሞታል እያልን አይደለም። ኦኬ፣ በዚህ መሰረት አንተ ወዳልከኝ ሲሄድ ኢየሱስ ክርስቶስ መስቀል ላይ በሰራው ስራ አድኖናል፣ አስታርቆናል፣ አማልዶናል። ኦኬ፣ ይሄ ደግሞ ዘላለማዊ ነው ብለህኛል። ዘላለማዊ ከሆነ ኢየሱስ ክርስቶስ አሁን አማላጅ ነው ስል ለምንድን ነው አሁን እንደሚለምን ሆኖ የሚቆጠረው? ለምንድን ነው አሁን እንደሚጸልይ ሆኖ የሚቆጠረው? ምክንያቱም መስቀል ላይ ሆኖ ባዳነን ወይም ደግሞ ባማለደን ወይም ደግሞ ባስታረቀን አሁን አማላጅ እንዳልለው ምንድን ነው የሚከለክለኝ ነው የኔ ጥያቄ። አሁን ይለምናል እያልኩኝ አይደለም። ያኔ መስቀል ላይ ሆኖ የሰራውን ስራ አሁን አማላጅ እንዳልል ምንድን ነው የሚከለክለኝ ነው የኔ ጥያቄ። ኦኬ እሺ፣ እሱን ለምንድን ነው ኢየሱስ ክርስቶስ ብዙም እውቀቱ ባይኖረኝም ግን ኢየሱስ ክርስቶስ ሊሰቀል አካባቢ ማለቴ ቀኑ በደረሰ ሰዓት አብ ዘንድ የምለምን ምላችሁ አይደለሁም ይላል። ለምሳሌ ዮሐንስ ወንጌል ስንት እንደሆነ ባላቆም 16 ይሁን 26 ብቻ እንደዛ እኔም እኮ ይለምናል ተናግሯል ብዬ አስባለሁ። ዶንዬ ወንድም አለም እኔም ይለምናል አላልኩም፣ ይለምናል በሚል አላወራውም። አንተ የሰጠኸኝን ይዤ በዛ ላይ ነው አስተያየት እየሰጠው ያለሁትኝ፣ ሐሳቤን እያቀረብኩ ያለሁትኝ፣ ጥያቄም እያቀረብኩ ያለሁትኝ። ምን የሚለውን በመስቀል ላይ ሆኖ ባማለደው ምልጃ ወይም ደግሞ ባስታረቀው ማስታረቅ ዘላለም ያድነናል ወይም ያልደናል ያስታርቀናል ብለን ካልን የመስቀል ላይ ማዳኑ አሁንም አዳኝ እንድንለው ካደረገ የመስቀል ላይ የማስታረቅ ስራው ወይም የምልጃ ስራው አሁን አማላጅ እንዳንለው ለምንድን ነው እንቅፋት የሚሆንብን? ለምንድን ነው የሚከለክለን? አሁን እንደውም አልኩኝ እኮ ይለምናል አንልም። ኦኬ፣ የሚገርምህ ነገር የወንጌላውያን አማኞች አሁን ይለምናል የሚል ትምህርት የለም። እንደዛ ብለው ሰዎች እርግጥ ነው ስማችንን ያጠፉታል። ይህንን የሚያደርጉት ደግሞ ሆነ ብለው ነው እናንተ እኛን እንዳትሰሙን እንዲህ ስም በማጥፋት መከላከል ስለሚኖርባቸው የማንለውን እንደምንል፣ የማናስተምረውን እንደምናስተምር፣ የማናምነውን እንደምናምን አድርገው ያስወራሉ። ይሄ የተለመደ ነው፣ ለዘመናት የዘለቀ ነው። አሁንም አለ፣ ወደፊትም ይቀጥላል። ነገር ግን እኛ ኢየሱስ ክርስቶስ አሁን ይለምናል፣ ጎንበስ ቀና ይላል፣ ደጅ ይጠናል፣ አብን ይለማመጣል ብለን አናቅም። በጽሁፍም በአንደበትም እንዲህ አይነት ትምህርት አላስተማርንም። የሆነው እሱ ነው፣ ይሁን ግድ የለም። እሱን በውይይት እንደዚህ እያጠራ ነውና እያጸዳ ነው ስለምንመጣ። ግን በአንተ ሀሳብ ነው የተስማማሁት። ዶንዬ ወንድም አለ አንተ ምን አልከኝ? በመስቀል ላይ ባማለደው ምልጃ ዘላለማዊ ነው አልከኝ። እሺ ተስማምቻለሁ፣ ተቀብያለሁ። ግን የመስቀል ላይ ያማለደው ምልጃ ዘላለማዊ ከሆነ አሁን አማላጅ እንዳንለው የሚከለክለን ምንድነው የሚል ነው። እሺ ወንድሜ በደንብ ነው አመሰግነው። ማለት ኢየሱስ ክርስቶስም ተናግሮታል ብዬ አስባለሁ። ማለት ያው ዘላለማዊ እንደሆነ ደግሞም ለዚህ ነገር ደግሞ ለእኛ ሲል ደግሞ እንደማይሰቀል ማለት ነው። ግን ምን ልልክ ነው አዳኝ ነው አይደለ? አዳኝ ነው ስንል ያድናል ነው አይደል? እኔ አሁን ለምሳሌ እንደነገርኩህ በኢየሱስ ክርስቶስ ማላምን ሰው ከሆንኩኝ በኢየሱስ ክርስቶስ ቀላቀል የኢየሱስ ክርስቶስ ደም ያስታርቀኛል ከአብ ከመንፈስ ቅዱስ ጋር ከራሱ ጋር ያስታርቀኛል አይደለ? ከዛም በኋላ ምን ያደርገኛል? እድናለሁ፣ ያድነኛል፣ በዛው ያድነኛል። አሁን እኔ ምልክ ምንድነው በዛ ውስጥ ሆነ በኃጢአት ስትመላለስ ድጋሚ ስለ አንተ ነው የሚማልደው ነው ወይስ ምንድነው? ምክንያቱም እኔ በኃጢአት በመመላለስበት ሰዓት ድጋሚ ጌታ ሆይ ይቅር በለኝ ነው የምለው። ጌታ ሆይ ይቅር በለኝ ሲለኝ ስለው ኃጢአቴን ይቅር ይለኛል፣ ያድነኛል ማለት ነው። ገባክ? ስለዚህ አዳኝነት ወይም ማዳኑ ዘላለማዊ ነው። ማዳኑ ዘላለማዊ ነው፣ መማለዱን ዘላለማዊ ነው። ግን ዘላለማዊ ነው የሚባለው ማማለዱ ላይ አንዴ ነው ማለት ምን ማለት ነው? አንዴ ነው ያስታርቅህ ነው። ገባህ አይደለ? አንዴ ያስታርቅሃል ማለት ነው። እኔ በኢየሱስ ማላምን ሰው ከሆንኩ አንዴ ያስታረቀኝ ዶንዬ፣ አንዴ ያስታረቀኝ ዘላለማዊ ነው ማለት ነው ማለት ነው። እሺ እሱን አስረዳኝ።
በደንብ እኮ እሱን እኮ አንድ ነገር ነው የምናወራው። የሚባለው ይሄ ነው ነው መልክ ዘላለማዊ ነው ማለት እኮ ይደጋገማል ማለት አይደለም። ባይዘው እኔ ብያለሁ አልኩኝ እንዴ? እንደሱ አይ እንደዛ አባባልክ እንደዛ ከሆነ ብዬ ነው። በግድ እንደሱ እንድል ፈልገህ ከሆነ አዝናለሁ አይደለም። ደጋግሜ አዳምጠኝ አባቴ፣ ደጋግሜ አጽንኦት ሰጥቼ አንተ የተናገርከውን ተስማምቻለሁ ብዬም ጭምር ሐሳቤን ለማስቀመጥ ሞከርኩኝ። ነገር ግን አንተ መስማት የምትፈልገውን ብቻ መርጠህ እየሰማህ ስለሆነ እኔ ያላልኩትን በልቦና ሰሌዳ ላይ እየጻፍክ ነው። አዝናለሁ እንደዛ በመሆኑ። ምክንያቱም የሚነገረውን ሳይሆን አንተ የምትፈልገውን እየሰማህ ስለሆነ ማለት ነው። አሁን አንዴ የሆነው ዘላለማዊ ነው የሚለውን አስረዳኝ። የኔን ተወቀ። አሁን እኔ ተሳስቻለሁ፣ አንተ አስረዳኝ እኮ። እሺ ዘላለማዊ ነው ማለት ዘላለማዊ ማስታረቅ ማለት ነው። ዘላለማዊ ማስታረቅ ማለት በኢየሱስ ክርስቶስ እማላምን ሰው ከሆንኩኝ ማለትም ኢየሱስ ክርስቶስን እማላምን አይነት ሰው ከሆንኩኝ ወደ ኢየሱስ ክርስቶስ ስመለስ ወይም ደግሞ ኢየሱስ ክርስቶስን አዳኝ አድርጌ ስቀበል አባ በወልድ በመንፈስ ቅዱስ ስም ሳምን ያኔ እሱ የሰራልኝ ስራ ማለት ስለ እኔ የሞተው ሞት ስለ እኔ የሆነ ሁሉ ያኔ ወደ እኔ ምን ይሆናል ማለት ነው? ወደ እኔ ይሆናል ማለት ነው። ይህ ማለት ስለ እኔ ያስታረቀው ስለ እኔ ታረቀው ለእኔ ይታረቅልኛል፣ ስለ አብንም መንፈስ ቅዱስም ጋር ያስታርቀኛል ማለት ነው። ገባህ አይደል? አልገባኝም። ከዛ ያ ዘላለማዊ ይሁንና አልገባኝም። እንደሆነ ያ ዘላለማዊ ይሁንና እኔ ተመልሼ አሁን እዛ ውስጥ ነኝ አይደል ያለው? ይሰማሃል ድምጼ ወንድም አለው? አዎ ወንድም ያው እሺ። ስለ ቅንነት አልተረዳኸኝም? አልሰማኸኝም እኮ። አዎ አልተረዳውህም እያልኩኝ ነው። ስለ ቅንነትህ፣ ስለ በጎ ልብህ በጣም አመሰግናለሁ። በትህትና እያስረዳኸኝ ነው። እኔን ወንድምህን ለማስረዳት በጣም ጥሩ እኮ እምልህ ዘላለማዊ ማለት ይሄ ነው ልልክ ፈልጌ ነው። ዘላለማዊ ማለት እኩል እያወራን እንኳን አንሰማማም። እሺ ይቀጥል። ልልክ የፈለኩት ዘላለማዊ ማለት አሁን ለምሳሌ እሺ እኔ በማላምን ከሆነ ወደ ጌታ እንትን ስል ስቀርብ ወይም ደግሞ በክርስቶስ ሳምን በኢየሱስ ክርስቶስ ሳምን በአብ በወልድ በመንፈስ ቅዱስም ሳምን ታዲያ ዘላለማዊ ከሆነ እንዴት ያድነኛል? ማለት ዘላለማዊ ነው ምልክ በዛ መንገድ ነው ምልክ ዘላለማዊ የማስታረቅ ዘላለማዊ የማዳን ስራ ማለት ነው። ይህ ማለት የጠፉት በጎች ሲመለሱ እንደማለት ነው። የጠፉት በጎች ሲመለሱ ወደ እርሱ ስትቀላቀል በኢየሱስ ክርስቶስ ስም ስታምን ያኔ መዳን ይሆንልሃል ነው ልልክ የፈለኩት። እሺ ስለዚህ የኢየሱስ ክርስቶስ የማስታረቅ ስራ ለአዳዲስ ለሚመጡ ሰዎች ኮሜንት አይቼ ነው። አዳዲስ ለሚመጡ ሰዎች ነው። ኤርሚ ኮሜንት እያየህ ነው አይደለ? ብፁዕ አምላክ በኮሜንት እያወራህ ነው። በኋላ በድምፅ ታወራላችሁ። ዶን አዳዲስ ለሚመጡ ሰዎች ነው በትክክል። ምክንያቱም አንተ አሁን ባለህበት ለክርስቲያኖችስ በእርሱ አምነው አሁን ህይወታቸውን እንደሚቀጥሉ ለክርስቲያኖችስ ያ የማስታረቅ ስራ ምንም አይጠቅምም? ለክርስቲያኖች አንዴ ድኛለሁ ብዬ ገብቼበታለሁ። ከዛ በኋላ ያለው የምሰራው ኃጢአት ደግሞ በምሰራውን ኃጢአት ምንድነው እሱ ያ የምሰራው ኃጢአት ምን ምንድነው? ጥያቄ ሌላ ነው፣ ያድነኛል። ጥያቄ ሌላ ነው። ዶንዬ አባቴ የኔ ጥያቄ ሌላ ነው። የኔ ጥያቄ ምንድነው? አንተ ያልከውን ያስኩኝና ለአዳዲስ ለሚመጡ ሰዎች ነው የምልጃው ስራ የሚጠቅማቸው ያልከውን ያስኩኝና እንግዲያውስ ከገቡስ በኋላ እነዛ አዳዲስ የመጡ ሰዎች ክርስቲያን ሆኑ፣ በክርስቶስ ኢየሱስ አመኑ፣ አንተ እንዳልከው በምልጃው በኩል ታረቁ። ምክንያቱም ምልጃው ማስታረቅ ስለሆነ ከዛስ በኋላ በሚኖራቸው ጉዞ ኦኬ፣ በዛ በሚኖራቸው ጉዞ አምኜ ድኛለሁ ብዬ ወሰንኩኝ አይደለ? እንዳልከኝ አንተ በዛ ውስጥ በምመላለስበት ሰዓት ብዙ ማጠፋው ነገር ሊኖር ይችላል። መሰራውም ኃጢአት ሊኖር ይችላል። ሌላም ነገር በኃጢአት በዛ ነገር ውስጥ እንዴት እድናለሁ እነጻለሁ የሚለው እኔው ራሴ ስለምን ምልክ ምንድነው እሱ እኔ በጌታ ቀርብ ጌታ ሆይ የሰራሁት ኃጢአትን ስለከፈልከው ዋጋ ስለሰራህልኝ ስራ
አድነኝ ይላል። ያኔ አድነኝ ስል ምንድነው እሱ ድጋሚ የማስታረቁ ስራ ሳይሆን የማዳኑ ስራ ነው የሚገለጠው። የማዳኑ ስራ ማለት ማስረጃ ስጠኝ። ሚውት አድርገዋል። እሺ ራሱ ብሎታል ብዬ ነው በአብዛኛው ድጋሚ ለምና የምላችሁ አይደለሁም ብሏል። ገብቶሃል? አዎ አይለምንም። እኔም እኮ ይለምናል ብዬ አላምንም። አይለምንም። አዎ ልክ ነህ። እኔ ይለምናል አላልኩም እኮ እምልክ። እሺ አማላጅነትን እንዴት እንየው ማለቴ አሁን እኮ አረዳድ ነው። አሁን ቆይ ኢየሱስ ክርስቶስ ሲሰቀል ያ የመለመን ስራ አይደለም የምትለው ወይስ ምንድን ነው የምትለው? ኢየሱስ ክርስቶስ ለእኛ ሲሰቀል አድኖንም ስለኛም ለምኖልን አይደለም ነው? እንዴት አባባልክ ኦር አማላጅ የሚለውን ነገር በደንብ ብታስረድ። ምክንያቱም እኔ የተረዳሁት በዛ መንገድ ስለሆነ ነው። ወንድሜ ይቅርታ። አንተ የተረዳኸውንማ ማስረጃም ጠይቄህ ነበረ። ምን ማለት ነው ማስረጃ ብለህ አልከኝና አይ ማስረጃ እንኳን ምን ማለት እንደሆነ ካላወቅክ ብዬ አለፍኩህ። ምልጃን በሁለት ቃላት ተረጎምከውና ከየት አመጣኸው ብዬ ስጠይቅህ ምን ማለት ነው ከየት አመጣኸው ብለህ ጠየቀኝ። በምልጃ ትርጉም እንስማማ ብለህ ካልክ መጀመሪያ መዛግብተ ቃላት ምልጃን መለመን፣ ማስታረቅ፣ ማማለድ፣ ማስማማት፣ ማዋደድ፣ ማፋቀር እያሉ ይተረጉሙታል። አሁን ከዚህ ውስጥ ለኔና ላንተ ውይይት ተስማሚ የሚሆነው ማስታረቅ የሚል ነው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ አማለደን ብለን ስናምን እኛ ክርስቲያኖች አስታረቀን እያልን ነው። በዚህ ደግሞ አንተ ቅድም በማብራሪያህም ላይ አጽንኦት ሰጥተህ ስለነገርከኝና ይሄ በደንብ ስለሚያስማማን መዝገበ ቃላታዊ ትርጓሜም ትክክል ስለሆነ ስነ መለኮታዊም ፍታቴ ትክክል ስለሆነ በዚህ አልጣላም፣ ተስማምቻለሁ፣ ልክ ነው ብዬ የቀጠልኩት ለዛ ነው። አንተ ሌላ መንገድ ይዘህ ከሆነ አሁን ያንተን ሐሳብ አስረዳኝና ምልጃን በተመለከተ ምን እያሰብክ እንደሆነ ተረድቼ ከዛ እንቀጥላለን። ግን በጣም ረጅም ርቀት የማይሄደውን ውይይት በጣም እያንዛዛ ነው። ኦኬ አው እንዳልኩክ ነው። አንዴ እኔ ስቀበል ያ መዳን ይሆንልኛል፣ ያ ማስታረቅ ይሆንልኛል ነው ልልክ የፈለኩት። ተረዳኸኝ? ልክ ነው። እንደሱ ነው እኔም የምቀበለው ብያለሁ። በዚያ ልጣላህም ብያለሁ። ጥያቄ ግን ቀጥሎ የመጣው ጥያቄ ዶን ምንድነው? ኢየሱስ ክርስቶስ ምንድነው አዳዲስ ሰዎችን ነው የሚያማልደው አልከኝ። ከዛ እነዛ አዳዲስ ሰዎች በክርስትና ጉዞ ላይ እያሉስ ይሄ ምልጃ ይጠቅማቸዋል ወይስ አይጠቅማቸውም የሚለውን እንደ ጥያቄ ሳነሳ ነው ስታክ ያደረግነው። እሱን አስረዳኝ። ይሄ ምልጃ በክርስትና ጉዞ ውስጥ ላሉ ሰዎች ይጠቅማቸዋል ወይስ አይጠቅማቸውም? ይሄ ምልጃ በክርስትና ውስጥ ላሉ እንትን አይሰራም፣ አያስታርቅም ማለት ቀድሞ አስታርቁናልና ድጋሚ አያስታርቅም ነው። ምን ማለት ነው ድጋሚ አያስታርቅም? እስኪ ግልጽ አድርግልኝ። ድጋሚ አያስታርቅም ማለት አንዴ ድኛለሁ፣ አንዴ አስታርቆኛል። ከዛ በኋላ ያለው ግን በራሴ በሰራው ኃጢአት ንስሐ ስገባ ኦር ደግሞ ስጸጸት ስለምነው። ንስሐ የምትገባው ምን ስላረክ ነው? ስላጠፋው ስህተት ስለሰራው ኃጢአት ስለሰራህ፣ ያ ማለት ከእግዚአብሔር ጋር ስለተጣላህ ማለት ነው። አዎ እግዚአብሔር ጋር ተጣልቻለሁ። ነገር ግን በኃጢአቱ ምክንያት ከእግዚአብሔር እኩል እያወራን ነው። በኃጢአቱ ምክንያት ሚውት አታርግ። በኃጢአቱ ምክንያት ከእግዚአብሔር ጋር ተጣልተህ ነበርና አሁን ከእግዚአብሔር ጋር የምትታረቀው በምንድን ነው? ከእግዚአብሔር ጋር የምታረቀው እኔ በማደርገው ነገር ወይም ደግሞ እኔ በማቀርበው ንስሐ፣ በምለምነው ልመና፣ በጸጸቴ ከእግዚአብሔር ጋር ታረቃለሁ። ማስረጃ ስጠኝ። አሁን ችግሩ እዚህ ጋር ነው። እኔ አላቅም ምልክ ለዚህ ነው እኔ ስለዚህ ከሚያቅሰው ጋር እናወራ። ስለ መጽሐፍ ቅዱስ እውቀቱ የለኝም ብዬ ካልኩ እውቀቱ ብዙ የለኝም ግን አረዶን ወይ ስለዚህ ከሚያቅሰው ጋር እንነጋገር። አንተ ተማር። የማታውቅ ከሆነ የማያውቅ ሰው ቢማር ነው የሚሻለው አይደለ? እሺ ወንድሜ፣ እግዚአብሔር ይስጥልኝ። በጣም ኮሜንት ላይ በጣም በትጋት አስገቡኝ እኔ ልመልስ ብለህ ስትል ስለነበረ ነው
ወንድሜ ቤካ የሳበህ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አዎ አሁንም እንደምልክ እንደዛ ነው የምልህ ማለት። እሺ አሁን አንተ የምትለኝ ገብቶኛል፣ ተረድቻለሁ። አሁን አንተ ብልህ እንድትሆን ማበረታታ ተማር፣ መጽሐፍ ቅዱስ አንብብ። ከዛ በኋላ በውይይት የሰማኸውን በንባብ ያዳበርከውንና ያካበትከውን እውቀት ይዘህ መተህ እኛ ወንድሞቼ ተሳስተን ከሆነ ወንድሞቼ ተሳስታቸዋል፣ ምክንያቱም በዚህ ምክንያት ብለህ ለመገሰጽም ለመምከርም እና ለማረምም አቅምና ጉልበት ይኖርሃል። የሚሻለው እሱ እንደማለት ይሄንን ካክበት ጋር ነው። አንድ ጥያቄ መጠየቅ እችላለሁ? ግዴታም ሌሎች ሰዎች ሲወያዩ ተማር። ስፖንጁን እያልኩ ነው። በቃ ዝም ብለህ መጠጥ። ኦኬ እሺ እንጂ አልጠይቅ። እሺ ጠይቅ። ኦኬ እሺ አንድ ጥያቄ ብቻ ልጠይቅ ፈልጌ ነው። እመልክ እንትን አላልክልኝም። አሁን ቅድም ያልኩክን ነገር ያው እቺንም እንደው ሲባል ሰምቼ ነው እንጂ ካለኝ ነገር ነው እንጂ አሁን የምለምን አይደለሁም ሲል እሷን ማብራሪያ አልሰጠኸኝም። ለምን እንደዛ? ምክንያቱ ምን ይሆን ያለበት ምክንያት የሚለው ነገር እሺ እንድመልስልህ ቀድሜ እኔ ልጠይቅህ። እኛ ምን ብለን ምናምን ነው የሚመስልህ? ይለምናል ይለማመጣል ብለን እንደምናምን ነው የምታውቀው አይደል? አዎ ስለ ኢየሱስ ክርስቶስ አንዴ ከዳን በኋላ ድጋሚ አሁንም ስለዛ ነገር ይለምንልናል። እንደዛ ነው ማስበው። ቅድም ግን ምን እንዳልኩ ታስታውሳለህ? ቅድም አንተ የምትፈልገውን ብቻ የምትሰማ ሰው ነህ። መስማት የምትፈልገውን ብቻ የምትሰማ ሰው ነህ። በዛ ምክንያት ነው ይሄ የተፈጠረው የሚል ነገር ቅድም ተናግሬ ነበር። የሚገርመው አሁንም ተመሳሳይ ነው የሆነው። በቃ የሆነ ነገር ተሞልተሃል። ያን የተሞላኸውን ነገር ይዘህ መተህ ስለዚህ እኛ የምንናገረውን የምናምነውን ይሄንን ነው የምናምነው እንዲህ ነው የምናስተምረው ብለን የምንናገረውን እንኳን ለመስማት ክፍት የሆነ ልብ የለህም፣ ፍቃደኛ የሆነ አእምሮ የለህም። በዚህ ምክንያት ቅድም ረዘም ያለ ደቂቃ ወስጄ ይለምናል ብለን አንልም። እንደውም ምን አልኩኝ? ሰዎች በዚህ መንገድ ስማችንን ያጠፋሉ። ይህንን የሚያደርጉት አንተን መሰል ሰዎች እኛን እንዳይሰሙን ነው ብዬ ሁሉ አልኩኝ። አሁን ብፁዕ አምላክ በዛ ምክንያት ነው የገባው። እስኪ የገባበትን ሲወያይ ስንሰማው የተሻለ ታገኛለህ። ግን እኛ እንደዛ እናምንም፣ ጽፈንም አስተምረንም አናውቅም። ሰዎች ግን እንደዚህ እንደምናምን አድርገው ስማችንን ያነሱታል፣ ያጠፉታል። ትክክል አይደለም። ይሄን በማድረጋቸው እንደው ለሃይማኖታቸው የቀኑ መስሏቸው ከሆነ ሰዎችን ከጥፋት ጎዳና ያዳኑ መስሏቸው ከሆነ ሰዎች በተለያየ መንገድ እንደዚህ ይሰሙታል። አይ ትንሽ ልጅ የሆንክብኝ ነው። ኮሜንት ላይ ያየውህ ነው። ትልቅ ሰው እንደሆንክ ነበር ማስበው። ትንሽ ልጅ የሆንክብኝ ነው። ጥቅሱን እንደተጻፈው እንደዛ እናምናለን። ኢየሱስ ክርስቶስ አሁን ይለምናል ብለን አናስብም፣ አናምንም፣ አናስተምርም። እና ይሄንን አሁን በዛ ስለሆነ ኤርሚና ብፁዕ አምላክ የሚያወሩት ምክንያቱም ኤርሚያስ እንደዚህ ያምናል ብሎ ነው የገባውና እዛ ጋር በደንብ ትሰማለህ። ዶን ታገስ። እሺ ወንድሜ። ኤርሚ አለ? ቴዲ ያለው ግን ማውራት አልችልም። መኪና እየነዳሁ ነው። እኛ ሀገር ህጉ ጥብቅ ነው እና ማውራት አልችልም። አንድ ነገር ብቻ ተናግረህ ሚውት አድርገው። ኢየሱስ ክርስቶስ አሁን በሰማይ ይለምናል? በኦርቶዶክስ አስተምሮት አዎ፣ በእኛ ግን በመጽሐፍ ቅዱስ አስተምሮት አይለምንም። እንደሱ እንደምታምን ተናግረሃል እየተባልኩ በኦርቶዶክስ አስተምሮት ልክ ነው ተናግሬያለሁ። በኦርቶዶክስ መጽሐፍት ኢየሱስ አሁን በሰማያት ልመናን ያደርጋል። ከ5 በላይ መጽሐፍቶቿን ጠቅሼ ተናግሬያለሁ። በእኛ ግን በመጽሐፍ ቅዱስ አስተምሮት ኢየሱስ አሁን እየወደቀ እየተነሳ ልመናን አያደርግም። የእኛን ባለመረዳት ስም ሲያጠፉ አይ እንደዛ ብለን ያልንበት ምክንያት ብዬ ተናገርኩታል እንጂ አሁን ዕለት ዕለት ልመናን አያቀርብም። ብፁዕ አምላክ ተመልሶልሃል ብዬ አስባለሁ። ኧረ በህግ አምላክ አካውንት ቀይርልኛለህ። በዛኛው አካውንት እንትን አድርጌያለሁ። በዚህ ወረድ ድምጼ ስለሚያስቸግር
ሪኩዌስት ልክ ያለው ቤካ በዛኛው አስገባኝና በዚህ ልውረድ። ይሄ ድምፅ ያስቸግረኛል። ግን ጥሩ ነው የሚሰማው ከሆነ ይመስላል፣ ያስቸግራል። እንትን ሪኩዌስት ልክ ያለው ቤካ አንድ ነው ፎቶ። ቴንክ ዩ። ያው ተቀብለናል። እሺ ኤርሚ መኪና ሲያቆም ኢየሱስ ክርስቶስ በሰማይ እየወደቀ እየተነሳ አይለምንም ብሏል። እያልወደቀ እያልተነሳ ሲለምናል ወይ የሚለውን ትመልስልኛለህ ኤርሚዬ? መኪና ድንገት ስታቆም ማለት ነው። እያልወደቀ እያልተነሳ ኢየሱስ ይለምናል ወይ ሰማይ ላይ የሚለውን ትነግረኛለህ። ከአንተ ጋር ልቀጥል፣ እሱ እየነዳ ስለሆነ አርነት ችግር አጠራ አድርጌ ልመልስልህና ከዛው ቀጥሉ ከቴዲ ጋር ማለት ነው። ጌታ እያልወደቀም እያልተነሳም እያልተቀመጠም እየቆመም አሁን በሰማያት ጸሎትና ልመናን አያደርግም፣ ዕለት ዕለት አይለምንም። አንድ ጊዜ ባቀረበው መስዋዕትነት ግን አንድ ጊዜ ባቀረበው ጸሎት አንድ ጊዜ ባቀረበው መስዋዕትነት የዘላለም አስታራቂ ነው። በእሱ በኩል የሚመጡትን ሊያማልድ በሕይወት ይኖራል ብሎ ባለበት በዕብራውያን መልክ መጽሐፍ ምዕራፍ 1 ላይ ባለው አሁን ኢየሱስ በሰማያት ሆኖ ይማልዳሉ ብለህ ከሆነ አዎ ይማልዳል። ምክንያቱም በሱ በኩል ወደ እግዚአብሔር የሚመጡትን ሊያድናቸው ይችላል፣ ስለ እነሱም ሊያማልድ በሕይወት ይኖራል ብሎ ባለበት ቃል መሰረት ከዚህ የተናገርኩትን አስታውሳለሁ። እና አሁን ግን ዕለት ዕለት ግን ኦርቶዶክስ እንደምትለው ዕለት ዕለት ጸሎትና ልመናን አያቀርብም። ኦርቶዶክስ ግን በ5 መጽሐፍቶቿ ላይ አሁን በሰማያት በአብ ቀኝ ሆኖ ጸሎትና ልመናን ዕለት ዕለት ያደርጋል። ይህንንም በቤተክርስቲያኖቻቸው መጽሐፍቶች በመጽሐፈ ዚቆ መዝሙር እንደዚሁም በመጽሐፈ የአባ ጊዮርጊስ ዘጋስጫ መጽሐፍት ላይ እንደዚሁም በድርሳነ ሰንበት ላይ ሁሉ ጭምር ካሜራ ከፍቼ ገጽ ገልጠን እኔም ወንድሜ ቴዲም ሌሎችም ወንድሞችም ጭምር አሳይተናል። ከሲኦል እየሄዱ መላእክት እየዘገኑ እያመጡለት የአጣንን ነፍሳት ክርስቲያንን እያሉ የክርስቲያንን ስራ የማይሰሩትን ነፍሳት እየዘገኑ እያመጡለት መላእክት ከሲኦል በጌታችን በኢየሱስ ክርስቶስ ያቀርቧቸዋል። እሱ ደግሞ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ይጸልይላቸውና ከጸለይላቸው በኋላ ያስታርቃቸዋል። ከዛም መላእክት ወደ አማረች ወደ ተወደደች ወደ መንግስተ ሰማያት ይወስዷቸዋል ይላል። ይሄን ንባብ ሰርቀኸው እንደሆነ ንባቡን ማብራሪያውን ሰርቀህ እንደሆነ መጽሐፉን አውጥተህ ባሳይ ፈቃደኛ ነህ? አሁን በሰማይ ኢየሱስ ተብሎ የተጻፈ እንዳልሆነ ኢየሱስ ክርስቶስ ሲመጣ ተብሎ የተጻፈ እንጂ አሁን ሰማይ ላይ ሆኖ ተብሎ የተጻፈ እንዳልሆነ በንባቡ እጅ በእጅ እኔ እናንተ ብንያያዝ ፈቃደኛ ነህ? እንዴ በጣም ደስ ይለኛል። እኔ አሁን ወደ ቤት እየነዳሁ ነው ያለው። ቴዲዬ ድርሳነ ሰንበት አለ አይደል? ቴዲዬ ቤት መድረስም አይጠበቅም። ኖ ችግር የለም። ቴዲዬ ድርሳነ ሰንበት አለ አይደል? ቅርብ አላው አውጣው ካሜራና አብረውና አውጣው። እሺ ብፁዕ አምላክ አንተም ካሜራህን አብራ። ያ ልቆ አድርጌያለሁ። ድርሳነ ሰንበትን አውጣው። በቃ አንተ ድርሳነ ሰንበትን አውጣው። እጅ በእጅ የሚል ነገር እኮ ድርሳነ ሰንበቱ እኮ ነው እጁ። ድርሳነ ሰንበቱን አውጣው። አውጥቼ አሁን ስልታዊ ማፈግፈግ አውጥቼ ይሄን ስልት ነው። ቆይ ድራማውን አተወውና ድርሳነ ሰንበትን አንተ አውጣው። ያልከውን ነው ድርሳነ እሺ የለኝም። ድርሳነ ሰንበት አውጣና አለኝ ብለሃል። ይኸውልህ እኔ አሁን ያለሁት እኔም የለኝም አለኝ ያልኩት አንተ ለምን ታፈገፍጋለህ? አንተ ራስህ ለምን ታፈገፍጋለህ? እኔ አላፈገፍኩም። ድርሳነ ሰንበት አለኝ ብለሃል። አውጣው። እኔ እናቱ እጅ በላይ አንድ አይደለም ሁለት አይነት አለኝ። እንዳንደባበሽ እውነት ይኸውልህ ከምንደባበሽ ድርሳነ ሰንበትን አውጣለን። እሺ ድርሳነ ሰንበትን አውጣለን። ከዛ በኋላ ምን እናደርጋለን? ኢየሱስ አሁን በሰማይ ተብሎ የተጻፈ ነው አይደለም የሚለው እናያለን። አሁን በሰማይ ተብሎ የተጻፈ ከሆነ እኔ ያፍራለሁ። አሁን በሰማይ ተብሎ ያልተጻፈ ከሆነ ኤርሚ አሁኑን ያፍራል። ጨርሳል? አዎ ድርሳነ ሰንበትን አንተ አውጣና ገላግለን። አንተ ስትናገር ዝም ብዬ ነበረ። ጨዋነትን እንየው። እጅ በእጅ አውጥተን እያየን የሚሉ ቃላትን ተጠቅመሃል እኮ። ድርሳነ ሰንበትን አውጣው። ለምን አንተ ታፈገፍጋለህ? ጨዋነትን አየህ እስክትጨርስ ነው። አሁን ድራማውን ተወውና ድርሳነ ሰንበትን አውጣለን። አንተ እኮ ሙያየው ከኤርሚ ጋር ነው ከአንተ ጋር አይደለም። ድርሳነ ሰንበትን አውጣው። አሁን በሰማይ የሚል አይደለም ጽሑፉ፣ አውቀዋለሁ። አንተ አውጣው። እኔ እና እሱ እጅ በእጅ እዚሁ ተያይዘናል። እሺ ጨርሰሃል። አንተ የአንተ ስራ ማውራት አይደለም፣ ድርሳነ ሰንበቱ ማውጣት ነው። እንደዚህ ማድረግ እችላለሁ። በጣም ይቅርታ። ምንወያየው እኔና ኤርሚ ነን።
እኔና ኤርሚ ነው የምንወያየው፣ አንተና እኔ አይደለም። ስለ ጉልበት አምላክ። ስለዚህ ድርሳነ ሰንበትን ለማውጣት ፈቃደኛ አይደሉም። እኔ ብሄር ግን አውጥተው እንዲህ ነው እያሉ ያወሩታል። ቆይ አንዴ ኤርሚዬ አንዴ በቃ አንተ ድርሳነ ሰንበትን ማውጣት ነው ያንተ ድርሻ እንጂ ከኔ ጋር መወያየት አይደለም ያንተ ድርሻ። እውነት በጣም አምላክ እየሰማኸኝ ነው? እኔ እየነዳሁ ስለሆነ ካንተ ጋር መወያየት አሁን አልችልም። ጥቂት ደቂቃ ጠብቀኝ። እቤት ስለስልህ እጠብቅሃለሁ። ችግር የለም። ወይ ለምንድን ነው እኩል የምታወራው? ነው ሳውራ በጣም ብልግና ነው እኮ። እቤት ስለስ ብያ ኧረ ስድቡን ተው እባክህን፣ እየተሳደብክ አይደለም። እውነት ነው። ይሄ ነው እንግዲህ ወንድሞች እና ፍጪ ይኸውልህ ድርሳነ ሰንበቱን አንተ አውጥተን እኔና ኤርሚ እንድናወራ ካልፈቀድክ ስለ ዛሬ የተጻፈ አይደለም፣ አሁን በሰማይ የተጻፈ አይደለም። ቴዲ ሚዩት አድርገው። ቴንክ ዩ። ለምንድን ነው በቃ ኦርቶዶክሳዊነት ማለት እንደዚህ? ይኸውልህ ኤርሚ ፕሮቴስታንትነት ማለት ይሄ ነው። በቃ ድርሳነ ሰንበትን አውጥቶ ከኔ ጋር መጋፈጥ። እታች ውረድ፣ በቃ ብራዘርዬ እታች ውረድ። ጨጓራ እያረረ ታች ተሰማለህ ማለት ነው። ምንድን ነው ያልኩት? ልብ በሉ። ድርሳነ ሰንበት ይምጣ እጅ በእጅ እግር በእግር አለ። እሱን ያዝኩትኝ እኔ ሁለታችሁም መጽሐፉን እንድታወጡና እጅ በእጅ ቃል በቃል ነው ያለው እያሳየን። ስለዚህ በስማም ፉከራ አቤት! ቅድም በኮሜንት ደቂቃ እንኳን ለመስማት እንኳን ራሱ እንኳን እንዴት አይታጋት። እኔ መኪና እየነዳሁ ነው። ለማታምኑ ሰዎች ካላችሁ ጌታ እግዚአብሔር ምስክር ነው። መኪና እየነዳሁ ነው ያለሁት። መኪና እየነዳሁ መጽሐፉን ቴዲ አውጥቶት እኔ ካንተ ከመጽሐፉ ጋር አላወራም። ኦኬ፣ ህጉ አይፈቅድልኝም። እኔም ራሴ ደግሞ ለህይወቴ መጠንቀቅ አለብኝ። መኪና እየነዳሁ ነው፣ መንገድ ላይ ነኝ ያለሁት አልኩ። ስለዚህ ወንድሜ ቴዲን አውጣው ያልኩትኝ መጽሐፉን ካወጣው በኋላ ከኔ ጋር ተነጋገርክ ማለት ከቴዲ ጋር ተነጋገርክ ማለት ነው። እና መጽሐፉ እጅ በእጅ ይውጣ ብለህ ያልከው አንተ ነህ። እጅ በእጅ ከወጣ በኋላ ደግሞ ማውራት ከኔም ጋር አውራ ከቴዲም ጋር አውራ አንድ አይነት ነው፣ ወንድሜ ስለሆነ ማለት ነው። ኦኬ፣ አሁን እኔ መንገድ አቁሜ ራሱ እማወራቸው ልበሉ መንገድ ዳርዤ ነው አሁን እያወራ ያለሁት። ለምን? ጭቅጭቁን እሱ ለመፍጠር ስለፈለገ። ናግባና ከእንደገና ከቴዲ ጋር አውራ። ቴንክ ዩ። እኔ የግድ ከአንተ ጋር ነው ብለህ ካልከኝ ጥቂት ደቂቃ ይቀረኛል፣ ቤቴ ሲደርስ አወራለሁ ማለት ነው። እሺ፣ ሞተር ሳላጠፋ ብሬክ ሳሊዝ ከአንተ ጋር እዚህ ቆሜ የማወራው በስርዓት የምታወራ ከሆነ ናግባና አውራ። ቴንክ ዩ። ያ ቴዲ መቀጠል እንችላለን። እሺ፣ ኮሜንት ላይ የሆኑ ነገሮችን ስትጽፍ ሳይ ያልኩትን ልድገምልህ። ትልቅ ሰው እንደሆን ካስብ ነበረ፣ ልጅ ሆንክብኝ ያልኩትኝ ልክ ነኝ። ትችቱን በቁም ነገር ብናወራ አይሻልም? ትችቱን ስድቡን ተው። ተረተው እኔ አይደለሁም ሚውት ያደረኩ ሞዴሬተሮች ናቸው። ሀሳቤን እንኳን ልጨርስ። እኛ እናውራ። ሞዴሬተሮች ለምን ጣልቃ ይገባሉ? አልተታደሉ። ስለ መድኃኒዓለም ልናገር፣ አስወረዱህ፣ ነቀሉህ። ሀሳቤን እንኳን ልናገር፣ ቤቱን ልምረዋት። እንግድነት ሰው ቤት መተህ ኧረ ስነ ስርዓት አይደለም፣ ነውር ነው፣ በእውነት ነውር ነው። ጌታ እናንተን ቤት ለምነን አውርተን ራሳችንን ቤት ለምነን አውርተን ብዙዬ እንደዚህና ወንድሜ ይሰማል። ወንድሜ ይሰማል አይደለ? ሁሌም የምደነባበራል። ዶኒ ይታዘብሃል። እኔን ብታስወርደኝ ዶኒ ይታዘብሃል። ብፁዕ አምላክ እንትን እንዳያስወርዱክ ማለት ነው። ከፈራ ያስወርደኝ ነቀሉት። ተፈራ ምን አይ ሳይሆን ተረጋግቶ ስለኔ ስትል ወንድሜ ስለኔ ስትል ተረጋግቶ ይገባል። ችግር የለውም። እኛ አይደለንም ሞዴሬተሮች ናቸው። ዶን ተረጋጋ። በቃ ዝም በልና ያውጣው። አንተ እንትን ለማለት ሞክር፣ ለመናገር ወይም ለመከራከር ሞክር። ያለውን ነገር በቃ ብቻ ዝም በል፣ ሌላ ነገር አታውራ እና ግባ ስለኔ ስትል። ያ ብፁዕ አምላክ እንግዲህ የወንድምን ምክር ይስማት። ዳዬ ያ ወንድምህ ለምነውሃል። አትሊስት የጀመርኩትን እንኳን አልጨርስም እኮ በእውነት ወይ ብፁዕ አምላክ አስገቡት። በቃ ከተቻለ አስገቡት። ብፁዕ አምላክ ግባ። እሺ ተረጋግተህ በቃ
በተወሰነ መንገድ እንትን ሀሳብን ለማውራት ሞክር። ብዙዬ ጨዋ ሰው አይደለ እንዴ አንተ? ተረጋግተህ ቴዲዬ ካወራ በኋላ ከዛ ሀሳብን ትቀጥላለህ። ቴዳዬ ገብቷል፣ ይኸው አውራዎች አውራሽ ይኸው ዝም እንድልህ አይደል የፈለግከው? እሺ ቴዳ ይቀጥሉ። ድርሳነ ሰንበት አሁን በሰማይ ኢየሱስ ተብሎ የተጻፈ ነው ላልከው አውጣና አውጣው ንባቡ። እሺ አንድ ጥያቄ አለኝ። እሱም አጠንቀኝ። ድርሳነ ሰንበትን ብቻ ገለጠው። ፊት ለፊት ነው የምናወራው። ኤርሚ አይፈር። አንተ እፈር። ኤርሚን አድነው። አሁን እናንተ ቀጥታ አውጣውና አንብበው። እሺ አውርተህ ጨርሰሃል። ስለዚህ እኔ ደግሞ ላውራ ይቻላል? እናውራ መች ተባባልን? ድርሳነ ሰንበትን አውጥተን እንየው እኮ ነው የተባባልን። እንግዲህ ታዘቡ፣ 470 ሰዎች ታዘቡ። ገብቶሃል። በቃ መቼም እንደማታልፈው ይህንን ስለገባ ነው ሌላ ነገር የምታወራኝ። እሺ አሁን ልናገር? አውጣውና እናውራ። ለምንድን ነው ልናገር የምትለው? አሁን ልናገር? ታዘበው ዶን። እሺ ታዘበ። ነገራችን ይሄ ስልኬ 1000 የሞላ አካውንት አይደለም፣ ቪዲዮ አይከፍትልኝም። አንተ ቪዲዮውን ክፈተው፣ እያነበብ ነው ንባቡን እናየዋለን። በድምፅ ሰበብ ስልኬ ምንድነው አካውንት ቀይረህ የመጣኸው ለዛ ነው። አንደኛው ችግር የለውም። መጽሐፉ አለ። አውጣው በቃ አውጣዋለሁ። መጽሐፉ አለ ዶን። እኔ አንተን ብዬ ነው የታገስኩት። አውጣው መጽሐፉን በቃ። አንተ መጽሐፉ ያለው ሁሌ የምታነበው ነው። አውጣውና አሁን በሰማይ ነው የሚለውን አውጥተን እንየው። አሁን በሰማይ አይልም አለ የለህም አትበለኝ። ያለ የለህም አትበለኝ። አይዞህ ራስህ አለ የለህም። መጽሐፉን አውጣው በቃ አውጣው በቃ። ኤርሚን አትሳፍረው። ትልቁ ላይ ሁን። መጽሐፉን አውጣው። አሁን በሰማይ የሚል ከሆነ ድርሳነ ሰንበት ላይ እኔ አሁን እዚህ ጋር ጌታ እንደ ግል አዳኝ አድርጌ እቀበልልሃለሁ። አንተ እንደፈለግ። እሺ አሁን ሐሳብን ጨርስ። አሁን በሰማይ ይላል ብለህ ይሄንን ድርሳነ ሰንበት ሁሌ ነው እዚህ ቤት የሚነበበው። ኤርሚን ቤት እዚህ ቤት አውጣው። ይኸው ዶን የተጠራሁት ከፍተን እናነበው ነው። አስተዳደግ፣ ስነ ምግባር ምናምን ዶን ስም አሁን ስሜታዊ ለማድረግ የሚሄድበትን ርቀት አይደለም። እኔ እየለመንኩ ነው። ትችቱን ስሜታዊ የሆነው ማን ነው የሚለው ግልጽ ነው። የኔ አባት ትችቱን አውጣው። አልተቸውህም። እባክህ ልናገር ስለ መድኃኒዓለም። እሺ አውጣው። መጽሐፉ አትናገር። መጽሐፉን አውጣው። ለምንድን ነው እንዳልናገር የከለከለ? መጽሐፉን አውጣው። እናነበዋለን፣ ሁሉም ይሰማሉ። መጽሐፉን አውጣው። ለምንድን ነው እንዳልናገር የከለከለ? ያንተን መናገር አለ የምንፈልገው። መጽሐፉ የሚለውን ለማንበብ ነው እኔ የገባው። እሺ መጽሐፉን ይዤዋለሁ። አውጣው በቃ ገለጠው። ትልቁ ላይ ሆነና ቪዲዮ ግን ምን ነው እኔ እንዳልናገር በጣም ፈራህ? ይኸውልህ ሌላ ነገር ማውራት ነው የሚፈልገው። ለምን ፈራህ? እኔ እንዳልናገር በጣም ፈራህ? ዶን ዝም ብለህ ታዘበው። ዶን አንድ ነገር ልናገር። ሚውት ማድረግ ጀምረዋል። ቀጥሎ ደግሞ ሚውት አታርጉት ሞዴሬተሮች። አንድ ነገር ልናገር። ሳትናገር መጽሐፉን አውጣውና እናነበው። ለምን ትናገራለህ? የምፈልገውን አሳይቻለሁ በኮሜንት በጣም እንደፈራንህ በጣም አንተ እኮ መጽሐፉን ገልጠህ አንብበው። ለምን ስለኔ ታወራለህ? እኔ ስለኔ ልሰብክ እኮ አይደለም ያስገባል። ሚውት እያደረገኝ ነው። እሺ ዶን ኦኬ፣ ሚውት እያደረጉኝ ነው ዶን። ምንም መጽሐፉን ማውጣት አይፈልጉም። መጽሐፉን ደፍተው ስሜን እያጠፋ ከሆነ ብሎክ አድርጌ ሸኝቻለሁ። ያው የሰማኝ ስለሆነ ምክንያቱም ህፃን ልጅ ስለሆንክ ማለት ነው። ህፃን ልጅ ስለሆንክ በዛኛው አካውንትና 1000 ባለው አካውንትና በእሱ እንድትመጣ ነው በዚህ ብሎክ ያደረግኩህ። በዛኛውና እስከዛ ድረስ መጽሐፉን የታለ የኔ አካውንት በትልቁ አረገውና ከዛ ካሜራ በራለሁ። ወይ ብፁዕ አምላክ። ከዛ ይኸው መጽሐፉ ይኸው አሁን በዛኛው አካውንትና ካሜራ ብርጭ እየጠበቅኩ ነው። አፍጥነው ቶሎ ና። በዛም ብሎ ማንም አያደርገው ሆነ ብዬ ነው በዚህ ብሎክ ያደረኩት። 490 ሰዎች 1000 አልሞላም ብሎ የለ ምክንያት ለማሳጣት ነው። 1000 ባለፈው አካውንቱ ይምጣ።
ምክንያቱም የተናገረውን ነገር ውሸት እንደሆነ እንዲናገር ስለምፈልግ ነው። እየጠበቅንህ ነው። አረ ዶን እየጠበቀህ ነው። ዶን እንዳይታዘብህ። አይ ቢኖር ይቆያል ብዬ አላስብም እንደኔ። ምክንያቱም እንትኑን በጣም ስለፈለገው ይቆያል ብዬ አላስብም። ዶን ተረጋጋ፣ ታገስ። ጥርት ያለ ድምፅ በነበረው አካውንት ድምፁ በጥራት አይሰማም ብሎ አካውንት የቀየረበት ምክንያት አባቴ አዲስ አበባ ነው ያደግነው። የለም የሚለውን ዘምርልን ቤካ እንዴ። በሰው አምላክ ዊናው ሂም በጣም ረጅም በጣም ሎንግ ታይም እኮ ከበሰው አምላክ ጋር። በሰው አምላክ እኮ ሽብሩ ነው ስሙ፣ ሌላኛው ስሙ። መጀመሪያ እሺ፣ ሁለት ነገር ላሳያችሁ። መጀመሪያ ምን ብሎ በኮሜንት ጻፈ? አጠገብህ ያለውን ኤርሚያስን ጠይቀው፣ እሱ አሁን ኢየሱስ በሰማይ ይለምናል ብሎ ያምናል ብሎ ጻፈ። ኮሜንት የሚጽፉ ሰዎች አይልም አያምንም ብለው በጻፉለት እኔም ውሸት አልኩት። ውሸት ስል ጠይቀው አለኝ። ደግሜ ውሸት አልኩ። ማን እንደሆነ ባላውቅም የሆነ ሰው አስገባው። እዚህም ላይ ሆኖ ገስት ላይ ሆኖ እንደውም ምን የሚል ነገር ተናገርኩ። የነበራችሁ ሰዎች ካስታወሳችሁ ትልቅ ሰው ነህ ብዬ አምናለሁ፣ ግን የማየው የልጅ ነገር ነው ሁሉ አልኩኝ። ኮሜንት ላይ ተገቢ ያልሆነ ነገር ሲጽፍ ስለተመለከትኩ ማለት ነው። ድርቅ ብሎ ታው ተሳስተሃል እያሉት ኮሜንት የሚጽፉ ሰዎች ነው ኤርሚያስ ኢየሱስ ክርስቶስ አሁን በሰማይ ይለምናል ብሎ ያምናል ብሎ አለ። ኤርሚያስ እኔ አላልኩም፣ እንደዚህ አላምንም፣ ይልቅ እነርሱ ይላሉ ብሎ ድርሳነ ሰንበትን ሲጠቅስ ወዲያውኑ አስተላለፉን ቀየረ። ምን ድርሳነ ሰንበት እንደዚህ ያለም የሚል ልብ አድርጉ። የገባው ኤርሚያስ እንደዚህ ብሎ እንደሚያምን ሊያሳምን ነው። ነገር ግን ኤርሚያስ ጥንክር ባለ ሁኔታ እናንተ ናችሁ እንጂ እኔ እንደዚህ አልልም ብሎ ሲለው እሱን ተወና ጨዋታ ቀየረ ማለት ነው። ጨዋታውን ሲቀይር ምን አለ? እጅ በእጅ አውጥተን ቃል በቃል እንመልከተው አለ። እዚህም ጋር እየዋሸ እንደሆነ ስለገባኝ ነው ምን ያረኩት? ድርቅ ያልኩት። እንዲህ ብለሃል አውጣው መጽሐፉን ያልኩት። መጽሐፉ ይላል አይልም? ና ግባና ይኸው አሳያለሁ። አትሊስት ውሸትህን አሳይቻለሁ። እኔ እንዳልናገር የፈለገበት ምክንያት ስንቶቻችሁ እንደተረዳችሁ አላቅም። ከታች በኮሜንት ትፈሩኛላችሁ አለ። እኔ ግን አንድ ቃል እንኳን እንዳልናገር በገዛ ቤቴ ላገለግልበት በተከፈተ በገዛ ቤቴ ስከለከል እየለመንኩ እባክህ እያልኩ እየለመንኩኝ ስናገር ስንቶቻችሁ አስተውላችኋል? ምክንያቱም እንደዛ ያደረገበትና የተጫጫኸበት ምክንያት ለምንድን ነው? እየዋሸ እንደሆነ በደንብ ተግባብተናል ከኔ ጋር። አሁን እሱን ጥያቄ ትቼዋለሁ። ናግባ 1000 በሞላው አካውንትህ ናግባ ትቼዋለሁ። ያ ድምፅ ብሎ የቀየረው ያው ተከተል ተረድቶታል። መጽሐፉን ክፈት እንዳይባል በዚህኛው ቪዲዮ መክፈት አልችልም እንዳይል ነው። ተመልሰ ስትመጣ መጽሐፉን ይኸው አዘጋጅቻለሁ። ተመልሰ ስትመጣ አብረን እንመለከተዋለን። እስከዛ ሌላ ሰው ካለ ቤካ እየተቀበል እስኪ እንትኑ ለእኔ ብታሳይ ደስ ይለኛል። ታገስ ቆይ። ኤርሚያስ 1001 ጊዜ አሳይቶታል። ይህን መጽሐፍ አዲስ መጽሐፍ አይደለም። 1001 ጊዜ ኤርሚያስ አሳይቶታል። ከሌሎች መጽሐፎች ጋር አባሪ አድርጎ ኦርቶዶክሶች ካሉ ቤካ እየተቀበል ያ እውነተኛውን ተቀበል። እስቲ ተዳይ ወንድምነት ተቀበለው። እውነተኛ ኦርቶዶክስ ነው። ሰላም እውነተኛው እንዴት ናችሁ? በጌታ ነው። እንዴት አላችሁ? እሺ ኦርቶዶክሳውያን ካሉ ወንድሞች ካቶሊካውያንም ካላችሁ ገቡ። እንዴት ያግሻዬ በቃ ጠፋ። ብፁዕ አምላክ ወንድሞች አሸብር ነው። የት አለ ብፁዕ አምላክ? አሸብር ወጣ እኮ። በቃ እሱ እንደዚህ ግርግር ፈጥሮ መጫጫሁን ይወደዋል። በቃ ሲጫጫህ
ጴንጤውን በቃ ግራ አጋባሁት ምናምን ነገር ብሎ የሚለው ነገር አለ ማለት ነው። እና ኤኒዌይ ወንድሜ ማውራት ይቻላል ከተቻለ። አይ ቆይ አንተ ቁጭ ብለህ ተማር ትንሽ ቆይ። አባ እንደ ስፖንጅ መጠጥ ብላል እውቀት። ተረጋጋ እሺ አባ ሁንዬ ተባረክ። ያዩ እሺ ያዩ ሰላም ነው። እሺ እኔ እውቀት አለኝ እኮ አላልኩም ወንድሜ ነው እንደዛ ሳይሆን እንደዚህ አይባልማ። እንደዚህ አይባልም። እኔ በስነ ስርዓት እስካሁን የሰማኋችሁ ነው አይደል? እንደ ስፖንጅ ወጥጥ ብለሃል ምናምን አስባለ። እንደዚህ አይደለም እንደ ስፖንጅ መጠጥ ብለሃል ነው ያልኩት እኮ። መጠጥ ብለህ እንደ ስፖንጅ እውቀትን እንደ ስፖንጅ መጠጥ ብለሃል። አማርኛ ልክ አይደለም? አልገባህም? መጠጥ ተብለሃል። ምን እውቀት እንደ ስፖንጅ ልክ ውሃ ነክረው ውሃውን እንደሚይዝ እንደዛው። አይ እኔ ልል የነበረው ሌላ ነገር ስለሆነ ነው። ጥያቄ ልጠይቅ አልነበረም ወንድም። ለዛ ነው ጥያቄ ይጠይቁ እንደምናት በቃ ችግር የለውም። አይ ልጠይቅ የነበረው ስለ እንደዚህ ሳይሆን አሁን እዚህ ቁጭ ብያለሁና በእናታችሁ ለእኔ ስትሉ ከእንትኑ አስወጡትና ከብሎክ አስወጡትና በዚሁ አካውንት ይምጣ ወይ ኖ ዋናውን እኮ አካውንት ማለት ዋናው አካውንት እኮ ይሄኛው አካውንቱ አይደለም። ዋናው አካውንቱ ያ ቅድሚያ ያገባበት ነው። ለምንድነው በዛ ድምፁ አይሰማም ብሎ ያለው? ውሸቱ ነው። ድምፁ ይሰማ ነበር። ለምንድን ነው በዛኛው አካውንት ከመጣ ብዙ ኦርቶዶክሳውያኑ የሚያውቁቱ ሊመጡ ነው እና ይሄኛውን ፌክ አካውንቱን ሌላኛው አካውንቱን አያውቁትም። በዚህኛው ገብቶ ቢሳሳትም እነኛ የሚሰሙት ጓደኞቹ ፊት እንዳይሳሳት የተደረገ ብልጣብልጥነት ካልሆነ በስተቀር በዋና አካውንት ነው ገስቱ ላይ መምጣት ያለበት ማለት ነውና ብዙ ያው መጥተሃል ና ግባ በዋናው አካውንት የቅድሙ ላይ ማለት ነው። ብፁዕ አምላክ ና አይተንሃል ስትመጣ አይቻለሁ። ያ አሸብራት እሺ ከቴዲ ጋራ ቀጥሉ። ቴንክ ዩ እርሚ በዚህኛው ስልክ ድምፄ በአግባቡ አይሰማም፣ ይቆራረጣል፣ ስልክ ያስቸግረኛል። ሁለተኛ እኔ ብሎክ እኛ እንሰማሃለን። ብሎክ ማድረግ ብቃት አይደለም። ስለዚህ ብሎኩን ያንሳው። በዚህኛው አይሰማም። እኔ በ100% ነው የምነግርህ፣ ይቆራረጣል ስልኩ። ቀፎ ነው። እኔ ድራማ እኔ ድራማ የምጫወት ልጅ አይደለሁም፣ አይመቸኝም ድራማ። ዘግቶን ጠፋ እኮ ታስተካክለዋለህ ያኛውን። አቤት ከጀርባ ይከፈት ስልኩ አስቸጋሪ ነው። እሺ ከተሰማሽ ኤርሚ ከመጣ ድርሳነ ሰንበትን አውጣውና ያው አውጥቼዋለሁ። አይ አንተማ ጨረስክ። በቃ ኤርሚ ያስመጣ እኮ አንተማ በቃ አንተ ብሎ በዚህም ላደርግህ እችላለሁ ስርዓት ካጣ። ኤርሚ አንድ ሀሳብ ልሰጥ ነው። በሁለቱም ይግባና የአንደኛውን ድምፅ ዘግቶ በአንደኛው ይክፈት መጽሐፉን። በሁለቱም ይፈልግም በቃ መጽሐፉ እሱ ጋር አለ። ኤርሚ ራሱ ግለጠው። መጽሐፉ ዛሬ ኢየሱስ በሰማይ ብለህ ያነበብከው ዛሬ ኢየሱስ በሰማይ እያለ የተነበበ አይደለም። ኤርሚ ስታታልልበት የኖርከው ንባብ ነው። ይኸው እኔ በተጨባጭ ቁጭ ብዬ እኮ ነው የምናገረው። ግለጠው ኤርሚ፣ እናንተ እናውራ። እሱማ ብሎክ አደረገሸኝ። ይኸውልህ አሁን በምን ያህል ጨዋነት እንዳዳመጥ እንዲሁ አሁን ቴዲ ይናገር። ሚዩት አድርገው አንተ ቴዲ ይናገር። ኤርሚ ለምን ድራማውን ትሰራዋለህ? እኔ እናንተ ቁጭ በቃ አያችሁት አይደል? የኦርቶዶክሳውያን ጸባይ አያችሁት አይደል? እናውራ እሱን አያችሁት አይደል? የለም ኤርሚ፣ ይኸው 100% እነግርሃለሁ። በንባብ ስታጨረብርበት የነበረው ክፍል ነው። ይኸው ቁጭ ብዬ ነው የምነግርህ። ብሎክ አድርገህ ካላባረርከኝ በስተቀር እዚሁ ነው የምታዋርደኝ። ጨረስክ? እዚሁ አዋርደኝ። ይኸው ጨረስክ ሳይሆን እዚሁ አዋርደኝ። እኔም አንተን እዚሁ አዋርድሃለሁ። ጨረስኩ። ብሎክ አድርገህ ካባረርከኝ ግን ሽሽት ነው። ቅድም ሸሽቷል፣ ሁለተኛ ልሸሽ ነው። መጽሐፉ ካልጨረስክ ቀጥል። መጽሐፉን ብቻ እናንብበው። በቃ ሌላ ነገር አንተም ማታወራ፣ ለእኔም የማውራት እድል አትስጠኝ። መጽሐፉ ይገለጥና መጽሐፉን አዛዥና ናዛዥ ሆነ እኮ ጌታ። ንግግርህን ጨረስክ ወይ?
ሐሳብህን መስጠትን ጨረስክ? እኔ ደግሞ እንድናገር መናገሩን ትተህ መጽሐፉን ገልጠ ለምን አናነበውም? እስካሁን ግን ድምፁ በጥራት እንደሚሰማ ልብ በሉ። እሺ ቀጥሉ። ድራማቲክ ነገር ብትሰራ እኔ ኤርሚ ብሎክ አድርጎ እስካላወረደኝ ድረስ እንዳንተ እዚሁ አዋርጀው ነው የምወርደው። እዚህ በሰማይ ተብሎ አሁን ወደ ነጥቡ እንሂድ። ኤርሚያስ ሐሳቤን ልስጥ እባክህ እያለመነ ነው። ጨርሰህ ከሆነ ካልጨረስክ ቀጥል አውራ። እኛ ይኸው እንደዚህ በጨዋነት እየሰማን ነው። ስጨርስ ግን ጨርሻለሁ ብለህን ኤርሚያስ ከአንተ ጋር ነው የማወራው። እሱ ብሎክ አድርጎ ከአንተ ጋር ነው። የዚህን መጽሐፍ ያጭበረበርክበት አንተ እንጂ እሱን አላየውም። አንተን ነው የምፈልገው። አንተን ነው እዚሁ ማዋረድህ። አንተ ነው እዚሁ የምታዋርደኝ። እዚሁን ጨርስን እናንተ ኦርቶዶክስነት ማለት ምን ያህል ጋጠወጥነት እንደሆነ በእነዚህ በልጆቿ እየታየ ነው። ጨረስኩ እዚሁ አዋርደኝ፣ እዚሁ ላዋርድህ። ውሸት ንግግር ጨረስኩኝ ነው ብያልኩ። ንግግር መጽሐፉ ይከፈት እያልኩ ነው። እሺ ማይክ ከከፈትክ እኔ ነኝ አሁን ሂሳብን የምሰጥ ማለት ነው። ማይክ ከከፈትክ ንግግሩን አልጨረስም። መቶ በመቶ ተዋርድ። እሺ እታች ወረድ፣ እታች ወረድ። ኦርቶዶክስነት ማለት ምን ያህል ጋጠወጥነት ስድነት እንደሆነ ከምታዩት ነገር አንዱ በልጆቿ ነው። 4 ነጥብ የለው። ሐሳብን ያወራል። እኛን በቤታችን ባይታወር ያደርገናል። እኛ እንድናወራ አይፈቅድም። እሱ ግን አውቶማቲክ ይለፈልፋል። ማባሪያም የለውም፣ ማቆሚያም የለውም። ጨርሻለሁ ሐሳቤን ብሎ አይልም፣ አይዘጋም፣ ማይክ አይዘጋም። ያው እንደ አጋር ይሆናል ማለት ነው። አጋር ባሪያ ናት፣ ግን በእመቤቲቱ ላይ እንደ እመቤት አድርጎ ሲያሰለጥናት አይነት ነገር ማለት ነው። ማርገዟን ባወቀች ጊዜ ናቀቻት ይላል እና ከንቀት ካልሆነ በስተቀር ማለት ነው። ደግሞ ምንም ያረገዘው ነገር ኖሮት አይደለም። እርግዝና ማለት ወንድና ሴት በሚያረግዘው አይደለም። ይሄ እግዚአብሔርን ሐሳብ እንኳን ሳይዝ ማለት ነው። ኤኒዌይ ቴዲ ቀጥል ብዬ ልል ነበር፣ ጨረስኩኝ ብዬ አልኩት ማለት ነው። እና አሁን እኔ አላወራም፣ ቴዲ ነው የሚያወራው። በመጽሐፉ ላይ ቀጥልበት ቴዲ። ከታች ሆነ ታብ ኮፒ ሊንክ ሼር እያደረገ እሺ እሱ እስኪ መርከብ እባክህ ግባ። ከዛ ማን ነው የሚውት ያደረገው? ኧረ ተው ግን ፍጥነታችሁ፣ ፍጥነት። ለማንኛውም ልኬልሃለሁ መርከብ። እሺ ጀልባ፣ እሺ ታንኳ። መሳደብ ብቻ ነው ወጣቶቻችሁ የሚታዘዙ። እሱ ዛሬ የሚል ነው የፈለገው አይደል? እስኪ አንድ ምዕራፍ 17ኛው ላይ ነው ኤርሚ ሲያነቡ የነበረው። አንድ ምዕራፍ ወደኋላ መለስ እንበልና ከዚህ ቀደም ቪዲዮ ሰርቻለሁ። አንድ ሰው ሊያውም ደግሞ መምህር የተባለ ሰው ሊያውም ደግሞ በጣም የተከበረ ሰው በዚህ መጽሐፍ ላይ የዋሸውን ውሸት ለማሳየት የተጠቀምኩት ይህን መንገድ ነው። ያው ውሸት የሚፈቀድበት ቦታ ይመስለኛል። ብዙ ጊዜ ውሸት እንሰማለን ከዛ ሰፈርና አንድ ምዕራፍ መለስ ልበል። 16ኛ ምዕራፍ ስለ 2 ላሞች ይላል። 2 ላሞች አንዲቱ ከምዕራብ አንዲቱ ከምስራቅ ይመጣሉ። አንዲቱ ስም ይቅርታ፣ የሁለተኛዋ ስም ምህረት ይባላል አለ። ምህረት ቸርነት ይደረጋል ሲል ነው። ጸሎት ሲያደርግ በመድኃኒታችን በጌታችን እጅ ያን ጊዜ ይሰዋሉ። ምህረትና ቸርነት የተሰኙት ዮሐንስ ታቦት፣ እስጢፋኖስ ዲያቆን ይሆናሉ። እዝራና ዳዊት ፈጽሞ ያመሰግናሉ። እስጢፋኖስም ዶን እባክህ ሚውት አድርገው። አይ እንትን ጋልጠከው ቢሆን ደስ ይለኛል። እኔም እንዳየው ፈልጌ ነው። እኔም እንደናንተ የተማርኩ ስለሆነ እዚሁ እስጢፋኖስም ወንጌል በሚነበብበት ጊዜ እግዚአብሔር የሚወርሰውን መንግሥተ ሰማይ ወርሶ መላእክት የሚያመሰግኑትን ምስጋና እንዳያመሰግን ኃጥአን ይለዩታል ብሎ ይሰብካል። ከማቴዎስ ወንጌል እኒህ ኃጥአን የዘላለም ስቃይ ፍርድ ወደሚቀበሉበት ገሃነመ እሳት ሲወርዱ ይኖራሉ። ጻድቃን ግን የዘላለም ድህነት። ቪዲዮ አድርገው ወንድምነት ከቻልክ ካሜራ ክፍትና ከራሱ ነው የሚያነበው ብለው እንዳይሉ ማለት ነው። ከራሴ እንደዚህ የመጽሐፍ ችሎታ ካለኝማ ዴርቶ ጋዳን ነበር ምጽፈው።
እሺ አሁን ይታያል። ከጀርባም ከፊትም ማሳያቸው። ኦርቶዶክስን ከፊት ከኋላ ከግራ ከቀኝ ካላሳያቸው አያምኑ። በቀይ በጥቁር የተጻፈ ይኸው መጽሐፉ ይሄ ነው። ልብ በሉ። አሁን አንብቡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ የታተመ ይላል። 2013 ዓመተ ምህረት ይላል። ያ የጀመርኩትኝ 16ኛ ምዕራፍ ነው። 16ኛው ምዕራፍ የፈለግኩትኝ 17ኛው ምዕራፍ በራሱ የቆመ ሳይሆን ከ16ኛው ምዕራፍ የቀጠለ ስለሆነ ስለ ሁለቱ ምንድነው? ስለ ሁለቱ ፍየሎች ነው የሚለው ወይስ ስለ ሁለቱ ምንድነው? ቆይ አልቆም ብሎኝ ነው መጽሐፉ። እሺ አሁን ይታያል። ስለ ሁለቱ ላሞች ነው የሚለው። ስለ ሁለቱ ላሞች፣ የላሞች ምዕራፍ ማለት ነው። ልብ በሉ። ወደ ቁርአን ሄድክ። ሁለቱ ላሞች አንዲቱ ከምዕራብ አንዲቱ ከምስራቅ ይመጣሉ። የአንዲቱ ስም ይቅርታ፣ የሁለተኛይቱ ስም ምህረት ይባላል አለ። ምህረት ቸርነት ይደረጋል ሲል ነው። ጸሎት ሲያደርግ በመድኃኒታችን በጌታችን እጅ ያን ጊዜ ይሰዋሉ። ልብ ብሎ የሰሙኝ ሰዎች ያነበኩትን ነገር ፊደል እንኳን ሳላጎል በትክክል ማንበቤን ይታዘባሉ። አሁን ቪዲዮ አብርቼ ሳነብ እና ቪዲዮ አጥፍቼ ሳነብ ፊደል እንኳን እንዳላጎደልኩ ከንባቤ በደንብ ይረዳሉ። ዮሐንስ ታቦት፣ እስጢፋኖስም ዲያቆን ይሆናሉ። እዝራና ዳዊት ፈጽመው ያመሰግናሉ። እስጢፋኖስም ወንጌል በሚነበብበት ጊዜ እግዚአብሔር የሚያወርሰውን መንግሥተ ሰማይ ወርሶ መላእክት የሚያመሰግኑትን ምስጋና እንዳያመሰግን ኃጥአን ይለዩታል ብሎ ይሰብካል። ከማቴዎስ ወንጌል እኒህ ኃጥአን የዘላለም ስቃይ ፍዳ ወደሚቀበሉበት ገሃነመ እሳት ሲወርዱ ይኖራሉ። ኤርሚ ገሃነመ እሳት መቼ ነው የሚወረደው? እንደ ኦርቶዶክስ ትምህርት ገና ነው። ገና አሁን ገነት ነው የሚገባው። አሁን ሲኦል ነው የሚገባው። ገሃነመ እሳት ከፍርድ በኋላ ነው። እሺ እሱን ያዙልኝ። ከማቴዎስ ወንጌል ቁጥር 7 እየደገምኩ ያለሁትኝ ከማቴዎስ ወንጌል እኒህ ኃጥአን የዘላለም ስቃይ ፍዳ ወደሚቀበሉበት ገሃነመ እሳት ሲወርዱ ይኖራሉ። ጻድቃን ግን የዘላለም ድህነት ያለበት መንግሥተ ሰማይ ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ የሚል የጌታችን የምጽአቱ ነገር ይነበባል። አሁን ስሙ እዚህ ጋር ወንጌል ከተነበበ በኋላ ያን ጊዜ እስጢፋኖስ ስጋውን ደሙን በሚገባ የማትቀበሉ ውጡ፣ ስጋውን ደሙን በሚገባ የምትቀበሉ ግን እርስ በርስ ከይሁዳ ከኤሳው የተለየ ሰላምታ እጅ ተነሳሱ ይላል። ትንንሽ ክርስቲያኖች ውጡ የሚባልበት ነው። ይህ ቃል ከተነበበ በኋላ ኃጥአን ከግብር አባታቸው ከመምህራቸው ከዲያብሎስ ጋር የእሳት ጎርፍ ወዳለበት ሲኦል እንዳንበጣ እየረገፉ ይገባሉ ይላል እስጢፋኖስ። ዲያብሎስ ወደ ሲኦል ጥልቅነት መግባት ይቀድማል አለ፣ አስቀድሞ ይገባል። በእርሱ ትምህርት ጸንተው የነበሩ ኃጥአን ሁሉ እርሱን ተከትለው ወደ ገሃነም ይወርዳሉ። ኃጥአን በኃጢአተኞች ማተሚያ እስከ ዘላለም ድረስ ይታተማሉ አለ። ገሃነም ይወርዳሉ፣ ገሃነም ይወርዳሉ፣ ገሃነም ይወርዳሉ ይልና 17ኛው ምዕራፍ ክርስቲያንን ስለሚሉ ሰዎች ብሎ ከዚህ በኋላ ከምን በኋላ ገሃነም ከወረዱ በኋላ ያለውን እንግዲህ እየተናገረ ነው። ማረጋገጫ ምንድን ነው? በገሃነም ውስጥ የነበሩ አቤት፣ በሲኦል ውስጥ የነበሩ አይለም፣ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ዛሬ የሚል ነው የፈለግከው? ወደፊት ነው አባቴ። ክርስቲያንን እያሉ የክርስቲያን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ በመጻኢ ጊዜ ነው። ዛሬ ነው የሚል የፈለግከው? ዛሬ የሚል የፈለግከው? አይገርምህም? ገና መጻኢ ጊዜ ነው። ያስታርቃቸው ዘንድ አስታርቋቸዋል አይልም፣ እያስታረቃቸው ነውም አይልም። ያስታርቅ። ኮሜንታተሮች ስነ ስርዓት ያዙ፣ ክርስቲያኖች ስነ ስርዓት ያዙ። ኮሜንቶቻችሁ የሚያንጹ ይሁን። ያስታርቃቸው ዘንድ ያቀርባቸዋል። አቅርቧቸዋል አይልም፣ ያቀርባቸዋል። ዛሬ ነው የፈለግከው? ኧረ ገና ወደፊት ነው፣ መጻኢ ነው። ከዛስ መድኃኒታችን ጸሎትን ጸልዮላቸዋል አይልም፣ ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዳቸዋል። ከዛስ እረፍት ወዳለበት ቦታና ተድላ ደስታ ወዳለበት መንግሥተ ሰማያት ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚስተካከላሉ።
ሰማዕታትና ጻድቃን ግን የሰማያዊ የክርስቶስ ማደሪያ ሆነው በሕግ አምልኮ ለሚወዱት ለተመረጡት እግዚአብሔር በስን በብርሃን ያዘጋጅላቸው በሰው ልቦና ያልታሰበው የሰው ጆሮ ያልሰማው የሰው ዓይን ያላየው የዘላለም ሕይወት ጽድልት ብርህት የምትሆን የክርስቶስ ሀገሩ ኢየሩሳሌም ሰማያዊትን ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ ብሎ ከዛ በኋላ ወደ ሰንበት ወይም ደግሞ ወደ ሌላኛው ታሪክ ይሄዳል። ለምንድነው ከመጀመሪያው አንድ ምዕራፍ ቀድሜ ያነበብኩት? ምክንያቱም ታሪኩ የተሰካካ ስለሆነ ሲጀምር እዚህ ጋር ምን ብሎ ነው የሚጀምረው? ከዚህ በኋላ ብሎ ነው የሚጀምረው። ከምን በኋላ? ሰዎች ገሃነም ከወረዱ በኋላ። ሰዎች ገሃነም ከወረዱ በኋላ ምን ይከሰታል? ከዛ በኋላ በገሃነም ውስጥ የነበሩ ኦልሬዲ ሰዎች ገሃነም ወርደዋል። በገሃነም ውስጥ የነበሩ ክርስቲያን ነን እያሉ የክርስቲያን ስራ የማይሰሩ እርሱን መሰል ሰዎች ማለት ነው። የክርስቲያን ስራ የማይሰሩ ኃጢአተኞችን እንዴት አድርጎ እያዳናቸው እንደሆነ የሚያሳይ ምንባብ ነው። እንግዲህ እንደሰማችሁት ጨዋዎቹ ስነ ምግባር ሊያስተምሩን የሚዳዱት ስነ ምግባር ግን የጎደላቸው ሰዎች በገዛ ቤታችን እንዳናወራ ተከልክለን ማዕቀብ ተጥሎብን እባክህ ስለ እግዚአብሔር እያለን እንድናወራ ያደረጉን ሰዎች መጽሐፉ እንኳን ሳይኖራቸው ጎን ለጎን አይቅርበን ቃል በቃል እያየን ብለው አዋራ የሚያስነሱ ሰዎች፣ ውሸት የተፈቀደበት ቤት ያሉ ሰዎች ምህረት የማለች ልጅ እንዲህ እያሉ ይዋሻሉ። ምክንያቱም ውሸት ስለተፈቀደ ማለት ነው። ውሸት ክልክል ሲሆን ነው እንዳትዋሽ የምትጠነቀቀውና ማድረግ የሚገባህን ሁሉ የምታደርገውና ኤርሚዬ ይሄ ነው። እንግዲህ ቆይ ወንድማችን ሰጣለ። ስለዚህ በሱረቱ ጂኒ ላይ እንደተጻፈውና መድፈኛው እባክህ ናግባ ብቻህን እያልክ ከምታወራ በባዶ ሜዳ ምናምን ከምትል እንደው ስለ መድኃኔዓለም ይኸው ልኬልሃለሁ እኔ ናግባ። ቀጥል ኤርሚዬ። ምንድነው ያልኩትኝ? በሱረቱ ጂኒና የፍየሏ ነው የላሞቹ ምዕራፍ ተብሎ የሚባለው እዚህም የላሞቹ ምዕራፍ ላይ እንግዲህ ተጽፎ የተገኘው ስለ ሁለቱ ላሞች ማለት ነው። ባይዘዌ ምህረት የሚል ስም ያላችሁ ሰዎች ስማችሁን ቀይሩት፣ እግረ መንገድ ማለት ነው። ኦርቶዶክስ ለላሞች ሰጥተዋለችና ላውራ አሁን ከተቻለ ቆይ ምኑን ታወራለህ? ቆይ ልጨርስ እንጂ እንዴት ነው ነገሩ? እንሰጥሃለን እንደ ቢያንስ በቤታችን ተንፍስበት እንጂ። ስለዚህ ኤኒዌይ የተነበበው ነው። ልብ በሉ። ሰዎች ሞተው ተፈርዶባቸው ገሃነመ እሳት እንኳን ወርደው ልብ በሉ፣ በእነሱ ገሃነመ እሳት እንኳን ወርደው ኢየሱስ ጸሎትን እየጸለየላቸው እየለመነላቸው ከገሃነመ እሳት ያወጣቸዋል ብሎ የሚለው መጽሐፋቸው ድርሳነ ሰንበት ብቻ አይደለም። በተለይ በቅዱስ ያሬድ መጽሐፍ ላይ ደግሞ በጣም ቤተክርስቲያን ሰዎችም እንዳስቀመጡት በግልጽ አማርኛ ኢየሱስ የእርሱ ስለሆኑት ጸሎትን ወደሚለምንበት ወደ ሰማያት እንዳረገ በደንብ ግልጽ አድርጎ ይናገራል ማለት ነው የቅዱስ ያሬድ መጽሐፍ። ለዚህ የሚናገር ሰው ካለ መናገር ይችላል። እሺ ወንድማችን ገስት ላይ ያለው ኦኬ። አይ እንትኑ መጽሐፉን ሲገልጠው ክርስቲያንን ለሚሉ ሰዎች ብሎ ያለው ማለት ነው። ከዛን እንዲህ ሲገልጠው ወደዛኛው ሄደ መሰለኝ። ይሄ ከዛ በኋላ ያለው ይሄ ያኛው ገጽ ያዩት አልመሰለኝም። ለዛ ነው ይቅርታ፣ አልገባኝም። ገብቷችኋል ወንድሞች? ያወራው ቴዲ ገብተዋል? አውሩት እስቲ። ይኸው አንብበው። ኦኬ እሱን ግለጠውና ግለጥልኝ። ይቅርታ ነው። እሺ ይኸው ያኛውን እሺ ግዕዝ ማንበብ ትችላለህ? እሺ ያው ኦኬ ግዕዝ ነው እንዴ እሱ? ይቅርታ እንትን መስሎኝ ነው። ይሄኛውን ትተከው ያኛው ላይ ነበብኩ መስሎኝ ነው። ይሄ እንደዛ ስላልመሰለኝ ይቅርታ።
አሁን ገባኝ። አይ ያኛው እንዲህ እንትን ስትለው ያኛው አልፈከው ይሄኛውን ያነበብኩ ስለመሰለኝ። ስለዚህ ኦርቶዶክሳውያን በምንም አይነት መልኩ መታችሁ ብትይዙ በራሳችሁ መጽሐፍቶች ነው የምንይዛችሁ። ለምን ቅዱሳን አሁን እንኳን በሰማያት እኮ ይማልዳሉ እኮ ብላችሁ ያሁን የተነበበው በምጽአት ጊዜ ነው በዳግም ምጽአቱ ጊዜ ነው እንኳን ብለውት ማርያም መቼ ነው ለበላይ ሰብ የለመነችለት? በምጽአት ጊዜ ነው እንዴ? ከፍርድ ዙፋን ከዙፋኑ ፍርድ በኋላ ነው? ከጌታ ከዳግም ምጽአት በኋላ ነው? የመጨረሻው ጃጅመንት ከተሰጠ በኋላ ነው ለበላይ ሰብ? እንኩቶ የሆነ ታሪክ ይዛችሁ ለበላይ ሰብ ጸለየችለት ለምናለት በምልጃዋ መንግስተ ሰማያት አስገባችሁ ብላችሁ ትላላችሁ። ይሄን ብቻ አይደለም። እነ ክርስቶስ ሰምራ ከሚካኤል ጋር እየበረረች ክንፍ አውጥታ ወደ ሲኦል እየሄደች እየዘገነች እየጨለፈች ነፍሳትን እንደ ማግኔት እያጣበቀች በሚካኤል ክንፍ ላይ ስታማልር ትኖራለች ብለህ የቡልጋዋ ሴትዮን ቀልድ አምጥተህ እኛ ላይ እንደ ወፍ ጎጆ ስታቱብን የነበረው መቼ ነው ይሄስ የተደረገው ብለን እንጠይቃችኋለን። መቼ ነው የተደረገው? የቅዱስ ጌዋ ሴትዮ ክርስቶስ ሰምራ የተባለችው ከሚካኤል ጋር። ይሄን ብቻ አይደለም። ሰንበት ራሱ አሁን ቅድም ቴዲ ባነበበበት ክፍል ላይ ድርሳነ ሰንበት የምትባለው እነ ቅዱስ ሚካኤልን ቴዲ እንደው በትልቁ ላይ ሆነ ብትከፍተው ደስ ይለኛል። ሰንበት ራሷ ቅዱስ ሚካኤልን እያዘዘችው፣ ቅዱስ ሚካኤልም አቤት ሰንበት ወይ እያላት ማለት ነው። ሚካኤል ስትለው አቤት አቤት እናታችን ሰንበት እያላት ማለት ነው። ይሄድ ወደ ገሃነመ እሳት ውረድ እያለችው ሰንበት ራሷ ቀኗ ሚካኤልን እያዘዘችው ቴዲ አትከፍተውም ወይ ወይስ ምንድነው ዓላማ? አልገባኝም። ከፈትና ሲናኑ ሰዎች ትልቁ ላይ አድርጉት። አሳይልኝ ምዕራፍ ስንት ነው የፈለከው? እዛው ስለ ሰንበት ብሎ የሚለውን ሚካኤልን ያዘዘችበት ሰንበቷ ይሄኛውን ረስ ነው። አዎ እስቲ ከፍ አድርገው 17ኛው ነው ካልሆነ እኔ እነሳለሁ። 14ኛው ምዕራፍ 14ኛው እሺ አንብበው። ይቺ ዕለት ምጽአት ነገስታትን የፈጠረ ከአብ ጋር እኩል የሆነችበት ሰንበት ከአብ ጋር እኩል ሆና ሚካኤልንም ስታዘው የነበረበት። ኦኬ እሺ እሱ ይሄኛው ነው እሱ። እሺ ያውና እሱ ሚካኤል ስለ ሚካኤል መታዘዝ ያው እዩት። አዛዧ ማነች? ስሙ ቀጥላችሁ አንብበው። የክርስቲያን እረፍት የምትሆን ሰንበትም ቅዱስ ሚካኤልን በእኔ ቃል ኪዳን ያመኑትን በእኔ ስም የመጸወቱትን የኔን ተስካር ወይም ሰንበቴን ሲያደርጉ የነበሩ ክርስቲያንን ከሐሳር ወደ ሲኦል ከሐሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ ዓርብ በ9 ሰዓት ፈጥነህ ወደ ሲኦል ውረድ ትሏለች። ማነች ፈጥነህ ወደ ሲኦል ውረድ ያለችው ሚካኤልን? እኔን ነው። ራሱ ተናገር ቴዲ። ሚካኤልን ፈጥነህ ወደ ሲኦል ውረድ ብላ ያለችው ማናች? ሰንበት ነች። ማነች? ሰንበት የክርስቲያን እረፍት የምትሆን ሰንበትም ነው የሚለው። መቼ ማለት ነው? እሱ ቀን እሁድ ነች ሚካኤልን ያዘዘችው አይደል? ቀጥልሽ። እሺ እንደገና ልድገመው። የክርስቲያን እረፍት የምትሆን ሰንበትም ቅዱስ ሚካኤልን በእኔ ቃል ኪዳን ያመኑትን በእኔ ስም የመጸወቱትን የኔን ተስካር ወይም ሰንበቴ ሲያደርጉ የነበሩ ክርስቲያንን ከሐሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ ዓርብ በ9 ሰዓት ፈጥነህ ወደ ሲኦል ውረድ ትለዋለች። ሚካኤልም እንዳልሽው ይሁን አላት። ሚካኤልም 1,000 አእላፋት መላእክትን አስከትሎ ቅዳሜ እስኪነጋ ድረስ ዓርብ በ9 ሰዓት። በነገራችን ላይ ይህንን ሀሳብ በተመለከተ አባ ገብሬ አንድ ትምህርቱ ላይ ሲናገር ሰምታችሁ ብዙ ሰዎች ሙድ ለመያዝ ሞክራቸዋል። ቫኬሽን ምናምን እያላችሁ፣ ግን አባ ገብሬ ከራሱ አልተናገርም። እዚህ ጋር እንደምትመለከቱት የተጻፈን ያነበበውና ይህንን እግረ መንገድ ለመናገር ነው። ሚካኤል 1,000 አእላፋት መላእክትን አስከትሎ ቅዳሜ እስኪነጋ ድረስ ዓርብ በ9 ሰዓት ሰኞ እስኪነጋ ድረስ እረፍትን ያገኙ ዘንድ ሰንበትን የሚያከብሩ በሲኦል የነበሩ ነፍሳትን ለማውጣት ወደ ሲኦል ወረደ። መጨረሻው ግን ትንሽ ፈኒ ነገር አለው። ባሏ የፈታት ሴት ብቻዋን እንድትኖር ሲኦልም ኃጥአንን አታ ብቻዋን ትቀራለች። ሚካኤልና መላእክት በሲኦል የነበሩትን ነፍሳት ባወጡ ጊዜ በሲኦል የቀረ አንድ ሰው ሚካኤል ሆይ እኔ ብቻዬን ቀርቻለሁና ብቻዬን አትተወኝ ብሎ አሰምቶ ተናገረ። ይህ ሰውዬ ለምን እዛ ብቻውን እንደቀረ
ምርምር ያስፈልገዋል። ሚካኤልም የዚያን ሰው ቃል ሰምቶ ያለበት ቦታ ወዴት ነው እያለ ያወጣው ዘንድ ወደ ሲኦል ወረደ። ከሚካኤል ጋር እንዳይነጋገር ጉሮሮን ዘጋችው። ማ ሲኦል። አጣፈጥከው እኮ ቴዲ፣ ስታነበው እኮ አጣፈጥከው። እንዴት ነው? ሰንበትን እንዲያከብሩ ነው። ሰንበትን እንዲያከብሩ ነው። ዜማ ጨበርክበት፣ አጣፈጥከው እኮ። እንዴት ነው ነገሩ? 2 ቀን ቫኬሽን። እሺ ቁጥር 3 ልድገመው። ከሚካኤል ጋር እንዳይነጋገር ጉሮሮውን ዘጋችው። ማ ሲኦል። አንተ እንዳታወጣኝ ሲኦል ወደ ታች ቁልቁል አወረደችኝ ብሎ ያን ጊዜ አሰምቶ ተናገረ። ጉሮሮ ግን ተይዟል። አስቡ። ሚካኤል ያንን ሰው ከሲኦል ውስጥ አወጣው። በዕለተ ሰንበት ቃል ኪዳኑ ያመኑ ሌሎችም ነፍሳት በሞቱ ጊዜ በእርሷ ቃል ኪዳን ያመንን እኛንም ሁላችንን ከሲኦል አውጣን እያሉ ወጥተው አሰምተው ተናገሩ። ከዚህ በኋላ ወደ ጌታችን ትወስዳቸዋለች እያለ ይለጥቃል። ቃለ ሰንበት ያሰማቸው። እናንተ ሰዎች ይገባችኋል እኮ። ቆይ ቴዲ፣ ሚካኤልን ያዘዘችው ማናት? እሁድ ሰንበት አይደል? አዎ። በምን ተግባቡ? ቀን መልአክን እንዴት ልታዝ ቻለች? የማይተረጎመው ልሳን እንግዲህ ይኖራት ይሆናል። እቺ ናት እንግዲህ ጥንታዊት ተረታዊት ኦርቶዶክስ ቤተክርስቲያን ወገኖቼ። ምንድን ነው ያልኩት? ጥንታዊት ተረታዊት ቤተክርስቲያን እቺ ነች። ቀን ሚካኤልን አዘዘችው ብላ የምታስተምር ማለት ነው። ሰንበት የምትባለው የክርስቲያን ሰንበት እሁድ ትነሳና ሚካኤል ስትለው አቤት እናታችን ሰንበት እያለ ማለት ነው። ዓርብ ከሰዓት በኋላ ወደ ሲኦል ውረድ፣ እሺ በጄ ብሏት ማለት ነው። ሌሎቹ ነገደ መላእክቱን ሁሉ አስከትሎ አሁን ይሄ በሚወራ ሰዓት ላይ እንደነ ብፁዕ አምላክ አይነት ጥድና ገረገራ ተደግፎ መቃብር ስር ሆኖ ጭንቅላቱን ወደ ግራ ወይ ወደ ቀኝ ጋደላ አድርጎ ከመስማት ውጭ ምንም እድል የለው። ይመጣና እዚህ እንደኔ አያት ንግግር የአርጋጃና ጓጅ የጋጋሪ ቆስቋሽ እንደሚባል እኔ ጋ ነገር ሊቆሰቁስ ያስባል ማለት ነው። ይሄ ከተነበበ በኋላ ነው በእውነት በዚህ በተዋህዶ ሃይማኖት መኖር ለእኛ እንዴት መታደል ነው ይላል ፓፓ ያነበበው ሰውዬ። የህዝቡስ ምላሽ አሜን፣ ጸሎት ወጣ ጊዜ ቡራኬዎት ተደረሰኝ ነው። አለቀ። መልአክን እንዴት ቀን ታናግረዋለች? ለምን? ለእግዚአብሔር የሚሳነው ነገር የለም ብለው ሊሉ ይችላሉ። ዚስ ኢዝ ኦርቶዶክስ። እኔ እኮ ጨርቄን ጥያ ለማበድ ጌታ ኮራርቶልኝ ነው። እነዚህ መጽሐፍት እግዚአብሔር ጸጋ ባያብዛልህ ጨርቅህን ጥለህ ያሳብደዋል። ስሜቴን እኮ በየቀኑ ነው የሚቀያየሩት። አንዴ ያናድዱኛል፣ አንዴ ያስቁኛል። እንደዚህ ግልብጥብጥ ብሎ ማለት ነው። የተጻፈውን ስታነቡት እንደዚህ ነው። የፍርድ ቀን መቼ ነው የሆነው? በላይ ሰብን ማርያም አማለደችው አስታረቀችው ብላችሁ ያላችሁት መቼ ነው? እና እንዲህ አይነት ዘመን ላይ ነው የደረስነው። ቴንኪው ቴዳይ ተባረክ። ወንድሞች የምትሉት ካለ ሰናይ፣ እህትየው መቅዲ ማለት ትችላላችሁ። እኔን ግን እቱ በሰላም በሉ። ሌሊት ስለሆነ የምነሳው ኦልሬዲ ሌሊት ሆኗል። ጥቂት ሰዓት ስጋዬን ላሳርፍ። እኔም ራሱ ሄዳየዋ ነገ ሌሊት ቸርች ጸሎት አለ፣ የጸሎት ፕሮግራም አለና ምንም ፕሮግራም የለህም። እሰረው ገዝተው ወንደላጤ ምን ፕሮግራም አለው? ገዝተው ምን ፕሮግራም እንዳይንቀሳቀስ። ተባረኩልኝ፣ ወዳችኋለሁ። ቴዲዬ ቴንኪ ተባረክ። መልካም የአገልግሎት ጊዜ ይስጣችሁ። ብሩክ ነው። ተባረክልን። በቃ ጸጋ ይብዛላችሁ። ቤካዬ አንተም ረፍት አድርግ። እሺ አባኩ፣ ተባረኩ።
ጌታ ቢቀድ ወይ እንገናኛለን ማለት ሁኔታውን አይቼ እኔ ልከፍትም እችላለሁ። ሰላም ደሩ ግን ወገኖች ሁላችሁም ተባረኩላችሁ።